ደግሞ አሁን እየመጣ ያለው በጣም ከሚጠበቀው በላይ ውሃ እየመጣብን ነው የሚል ትርክትም እየፈጠሩ ይገኛሉ። በፊት የነበረው ህዳሴ ሳያልቅ ህዳሴ ውሃ ይዝብናል፣ የኛ የውሃ ዋስትና ጉዳይ ጥያቄ ውስጥ ገባ የሚል ትርክት ነበር ሲያካሂዱ ነበሩት። አሁን የተገላብጦሽ ነው፣ ውሃ በዛብን። ኢትዮጵያ ትልቁ የኒውክሌር ፍላጎት ሰላማዊ በሆነ ስራዎች ለምርምር፣ ለጤና፣ ለሳይንስና ቴክኖሎጂና ለኃይል ማቅረብ ስራዎች የምንጠቀምበት ነው። ትልቅ ይገዛም ይሆናል ብለን እናምናለን ማለት ነው። በፊት ዱላ ቀረሽ ነበር። አሁን ግን ስርዓት ባለው መልኩ በጣም በስርዓት ነው እያስተናገዱ ያለው። ደስ ይላል። መስኮቶቹ ቁጥራቸው በጨመረ ቁጥር የሚስተናገደው የሰው ቁጥር ይጨምራል። ምንም ጥያቄ የለውም፣ ጥሩ ነው። ሁሉም አገልግሎት በዚህ ክፍል ውስጥ ነው የሚያልቀው። ሁሉም ከዚህ ጋር ቢጀምር ቬሪፊኬሽኑም ቫሊዴሽኑም እንዲሁም ደግሞ አውቶራይዜሽኑም እዚህ ቦታ ላይ ነው የሚያልቀው። ከ12000 በላይ አመራር አካላትን፣ ፈጻሚዎችን እና ደላሎችን እርምጃ ወስደናል። ከመንግስት መዋቅሩ እንዳውም በእጥፍ በጨመረ መንገድ መንግስታዊ ያልሆኑ ድርጅቶቻችን፣ ሃይማኖት ተቋሞቻችን፣ የማህበረሰብ ድርጅቶች እንደ መንግስት እኮ አዲስ አበባ እያየን ነው አይደለ? በማህበረሰብ የተቋቋሙ ማህበራት በሌብነት ውስጥ ናቸው። ቀደም ሲል የተመለከታችኋቸውን ጉዳዮች ጨምሮ ወቅታዊና ዓለም አቀፋዊ መረጃዎች በዕለቱ ኤንቢሲ ማታችን ወደ እናንተ ሊደርሱ ዝግጅታችን አጠናቀናል። ከኤንቢሲ ማታ ጋር መልካም ቆይታ ተመኘን። ጤና ይስጥልን ተመልካቾች፣ እንደምን አምሽታችኋል። በርካታ ሀገራዊና ዓለም አቀፍ ጉዳዮችን በቀጥታ ስርጭት ወደ እናንተ የምናደርስበት የዕለተ ሐሙስ ኤንቢሲ ማታችን ተጀምሯል። ፍቅረ ሚካኤል ዘይደና ሰላም ኤልማ ከመላ የቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እየመራን አብረናችሁ እናመሻለን። ስፖርታዊ መረጃዎችን ሊያደርሰን ደግሞ አሉላ ፍሬዝ ይገኛል። አሉላ እንደምን አመሸ? ጉዳዮችን መቀጠል ይችላል። አመሰግናለሁ። ሰላም ናፍቀን እናምሽታችኋል ብያለሁ። ክቡራን ተመልካቾች በያላችሁበት ሁኔታ አምሽታችኋል። በርከት ያሉ ጉዳዮችን ከሀገር ውስጥም ከውጪም በዜና ሰዓታችን የምናጋራ ይሆናል። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ጨዋታዎች ነገ በሚጀመሩ ሁለት መርሃ ግብሮች በሐዋሳና በአዲስ አበባ ይደረጋሉ። እነማን ይጫወታሉ፣ በየትኛው ደረጃ ላይ ይገኛሉ የሚለውን በኋላ ላይ ማጋራ ይሆናል። መቻል ተከላካይ አስፈርሟል። በአሰልጣኝ ሙሉጌታ ምህረት የሚመሩት መቻሎች ዘንድሮ የፕሪሚየር ሊጉን ዋንጫ ያነሳሉ ተብሎ ከሚጠበቁ ክለቦች መካከል የግንባር ቀደምነት ቦታውን አግኝተዋል። ፍሪምፖንግ ሜንሶ በፕሪሚየር ሊጉ አክሲዮን ማህበር የጣለበትን ቅጣት ተከትሎ ገንዘቡን ለፕሪሚየር ሊግ አክሲዮን ማህበሩ ገቢ አላደርግም በማለት ወደ ሀገሩ ጋና መሄዱን ተከትሎ የተፈጠረውን የቦታ ክፍተት ተከትሎ ኮት ዲቫራዊ ተከላካይ አስፈርሟል። ማን ነው? ይህንን እንመለከታለን። ከዛ በተጨማሪ ወደ ውጭ ሀገር ጉዳዮች ስናልፍ ደግሞ የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጠናቀቃል። ማንቸስተር ዩናይትድ በሜዳው ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ዌስትሃም ዩናይትድን ይገጥማል። ዩናይትድ ተከታታይ ድልን ያስከትል ይሆን የሚለው የሚጠበቅ ይሆናል። ትሬንት አሌክዛንደር አርኖልድ ጉዳት አጋጥሞታል። ይህና ሌሎች ጉዳዮችን ይዤ በኋላ ላይ እመጣለሁ። አሁን አየር ሰዓቱ እናንተ ነው። መልካም ቆይታ ተመኝቼላችኋለሁ። አሉላ እናመሰግናለን። ወደ በኋላ በስፋት እንገናኛለን። እኔም አመሰግናለሁ። ተመልካቾቻችን አጫጭር የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ ዘላቂ ሰላምን የማጽኛ ስምምነት ተፈራረሙ። ስምምነቱን የአማራ ብሔራዊ ክልላዊ ርዕሰ መስተዳድር አረጋ ከበደና የአፋሕድ ተወካይ ካፒቴን ማስረሻ ሰጤ ፈርመዋል። ርዕሰ መስተዳድሩ በዚህ ወቅት ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ብለዋል። ከግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋል። ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣልም ነው ያሉት። የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ብለዋል። ከግጭት ማንም አያተርፍ። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍ። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ከዚህ ማንም አያተርፋል። መንግስት ያተርፋል፣
ለህዝብ ጥያቄ አለም ብለው ከዚህ ቀደም ግጭቱ የነበሩ ወንድሞቻችንም በትልቁ ያተርፋሉ። ሌላው ቀርቶ በትልቁ ደግሞ ህዝባችን በእኛ ግጭት ምክንያት ሁለመናው እያጣዋለው ህዝባችን ደግሞ በትልቁ ያተርፋል፣ በትልቁ እፎይታን ያገኛል። ይሄ ከዚህ ቀደም የተጋጨንበት አሁንም በሌሎች ወገኖች እየቀጠለ ያለው የጥቅም የፍላጎት ልዩነት ሊታረቅ የማይችል አልነበረም። ሊታረቅ የሚችል ነው። እርስ በርስ በመነጋገር መቅረፍ የምንችለው ወደዚህ ግጭትም ማስገባት የማይችል ምክንያት ነበር ብለን እናምናለን። ነገር ግን ዛሬም ቢሆን ይህንኑ አስበን በሰላማዊና ዲሞክራሲያዊና ህጋዊ በሆነ መንገድ ተወያይተን በዘላቂነት ችግሮቻችን ለመፍታት ያደረግነው ጥረት በእጅጉ የሚያስመካ ነው። በተለይ በእንዲህ አይነት በማይፈቅድ ሁኔታ ውስጥ ወጥተው የሰላማዊ አማራጭን መርጠው ለመጡ ወንድሞቻችን ተወያይተን በድርድር ችግራችንን መፍታት አለብን ብለው ላሰቡ ወንድሞቻችን እንደ መንግስት ከፍተኛ ምስጋናና አድናቆት አለኝ። እንድታመሰግኑልኝ በታላቅ አክብሮት ጠይቃለሁ። እንግዲህ ዛሬው ዕለት ተወያይተን እና ተደራድረን በክልላችንና በሀገራችን ሰላምን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል። የአማራ ፋኖ ህዝባዊ ድርጅትን በመወከል ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጤ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነትን በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ጥበብና ብልጠት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ አለመሆኑንም እንደሚከተለው አስገንዝበዋል። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብኩ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ በበኩላቸው ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና ነው ብለዋል። ዛሬ በአዲስ አበባ በተከናወነው የስምምነት ስነ ስርዓት ላይ የአፍሪካ ህብረት ምክትል ሊቀመንበር ሳሊማ ሀዳዲና የኢጋድ ምክትል ዋና ጸሐፊ ማህሙድ አብዲ እንዲሁም የክልሉና የፌዴራል ከፍተኛ ኃላፊዎች ተገኝተዋል። የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባው የተለያዩ ረቂቅ አዋጆችንና የብድር ስምምነቶችን አጸደቀ። ከጸደቁ ረቂቅ አዋጆች መካከል የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የቀረበው ረቂቅ አዋጅ በሙሉ ድምጽ ጸድቋል። የተሻሻለው ረቂቅ አዋጅ የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በማያያዝ ያነሱት የነበረውን ቅሬታ በመፍታት ለ7ኛው ዙር ጠቅላላ ምርጫ አስቻይ ሁኔታ ይፈጥራልም ተብሏል። በሌላ በኩል ምክር ቤቱ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለዘላቂና ንጹህ ኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ በተደረገው የብድር ስምምነት ረቂቅ አዋጁ ላይ ተወያይቶ አጽድቋል። እንዲሁም በኢትዮጵያና በዓለም አቀፉ የልማት ማህበር መካከል ለምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት
ፕሮጀክት ማስፈጸሚያ የሚውል ተጨማሪ የብድር ስምምነት ረቂቅ አዋጅንም አጽድቋል። በኢትዮጵያና ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት እንዲሁም ፍርደኞችን የማስተላለፍ ስምምነትን ለማጽደቅ የቀረበው ረቂቅ አዋጅ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በተመሳሳይ በኢትዮጵያና በብራዚል መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበ ረቂቅ አዋጅና በኢትዮጵያና የደቡብ አፍሪካ መንግስታት መካከል የተደረገውን በወንጀል ጉዳይ የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ለማጽደቅ የቀረበ ረቂቅ አዋጅን መርምሮ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በተያያዘም ምክር ቤቱ የግብርና ሚኒስትር፣ የሰላም ሚኒስትርና የኢቢሲ ዋና ስራ አስፈጻሚ ሹመቶችን አጽድቋል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴት ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ጋር እንደ አውሮፓውያን አቆጣጠር በ2027 አፍሪካን በሚገባ የሚወክል ኮፕ 32 በማዘጋጀት ረገድ በጋራ ስለምንሰራባቸው መንገዶች ተወያይተናል ብለዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ብሎም ዋና ጸሐፊው ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ እተማመናለሁ ሲሉም ገልጸዋል። የሙያ ማህበራት ለምክክር ኮሚሽኑ ቀሪ ስራዎች ውጤታማነት ሚናቸውን ሊያጠናክሩ ይገባል አለ የሀገራዊ ምክክር ኮሚሽን። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አሪያ የኢትዮጵያ የሙያ ማህበራት ለሀገራዊ ምክክር ኮሚሽኑ ቀሪ ስራዎች ውጤታማነት የበኩላቸውን ሚና አጠናክረው ሊቀጥሉ ይገባል ብለዋል። ኮሚሽኑ የኢትዮጵያ የሙያ ማህበራት የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ የምክክር መድረክ እያካሄደም ይገኛል። ኮሚሽኑ ምክክሩን አሳታፊና አካታች ለማድረግ ለተሳታፊ ልየታ ሰፊ ትኩረት ሰጥቶ ሲሰራ ቆይቷል። የሃይማኖትና የሲቪል ማህበረሰብ ድርጅቶችን፣ ማህበራትን፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን፣ መንግስትንና የተለያዩ የህብረተሰብ ክፍሎችን በተወካዮቻቸው በኩል ማሳተፍ መቻሉንም ገልጸዋል። በዚህም አብዛኛው ስራዎች ማከናወኑንና አሁን ላይ ወደ መጨረሻ ምዕራፍ መድረሱን ተናግረዋል። ኮሚሽኑ ሀገራዊ ምክክር ጉባኤውን ለማድረግ እየተዘጋጀ መሆኑን ጠቅሰው የሁሉም ተሳትፎ ወሳኝ እንደሆነም ጠቁመዋል። በኢትዮጵያ ያሉትን ችግሮች በሰላማዊ መንገድ ለመፍታት ያለው አማራጭ ሀገራዊ ምክክር መሆኑን ገልጸው ሁሉም አካል አጀንዳዎቹን ወደ ሀገራዊ ምክክሩ በማምጣት ሊሳተፍ ይገባልም ብለዋል። ኮሚሽኑ ከተቋቋመ ጀምሮ ከተለያዩ ማህበራት ጋር በመተባበር በርካታ ስራዎችን እያከናወነ መሆኑን ጠቅሰው የኢትዮጵያ የሙያ ማህበራትም ለኮሚሽኑ ቀሪ ስራዎች ውጤታማነት የበኩላቸውን ኃላፊነት አጠናክረው እንዲቀጥሉ ጥሪ አቅርበዋል። ተመልካቾቻችን የኔቢሲ ማታን በቀጥታ ስርጭት እየተከታተላችሁ ነው። የኢትዮጵያውያን ህብረት በአንድነት የመቆም ተምሳሌት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ አገልግሎት መስጠት ከጀመረ ወራት ተቆጥረዋል። ግብጽ ቀደም ብሎም የህዳሴ ግድብ ከመጠናቀቁ በፊት የታችኛው ተፋሰስ ሀገራትን እንደሚጎዳ ደጋግማ ስትናገር መደመጧም ይታወሳል። ነገር ግን የግድቡ መገንባት ለተፋሰሱ ሀገራት ችግር ሳያመጣ ቆይቷል የተባለው ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ ዛሬ ደግሞ ግብጽ ከፍተኛ መጠን ያለው ውሃ እየተለቀቀብን ነው የሚል የተዛባ አዲስ ትርክት ትፈጥራለች ብለዋል። ኢየሩሳሌም አለሙ ከሚኒስትሩ ጋር ቆይታ አድርጋለች። ግብጻውያን ባለስልጣን ታላቁ የኢትዮጵያ ህዳሴ ግድብ እየተገነባ ባለበት ወቅት የኛ የውሃ ዋስትና ጉዳይ ጥያቄ ውስጥ ገባ ሲሉ መቆየታቸውን ያስታወሱት ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የውሃና ኢነርጂ ሚኒስትሩ ከግድቡ መጠናቀቅ በኋላ ደግሞ የኢትዮጵያ ህዳሴ ግድብ ሱዳንን ጎዳ የሚል ሀሰተኛ የስም ማጥፋት ዘመቻ አድርገዋል ብለዋል። በቅርቡ ደግሞ ከሚጠበቀው በላይ ከፍተኛ መጠን ያለው ውሃ እየተለቀቀብን ነው የሚል አዲስ የተዛባ ትርክት ባለስልጣኖቻቸው በሚዲያ እየወጡ እየፈጠሩ ነው ሲሉ የውሃና ኢነርጂ ሚኒስትሩ ሀብታሙ ይተፋ ተናግረዋል። በቅርቡ ደግሞ አሁን እየመጣ ያለው በጣም ከሚጠበቀው በላይ ውሃ እየመጣብን ነው የሚል ትርክትም እየፈጠሩ ይገኛሉ። በፊት የነበረው ህዳሴ ሳያልቅ ህዳሴ ውሃ ይዝብናል፣ የኛ የውሃ ዋስትና ጉዳይ ጥያቄ ውስጥ ገባ የሚል ትርክት ነበር ሲያካሂዱ የነበሩት። አሁን የተገላብጦሽ ነው፣ ውሃ በዛብን የሚል ነገሮችን የማረግ ስራዎች እየተሰሩ ይገኛሉ። ይሄ በተጨባጭ የምናያቸው ናቸው ማለት ነው። አመራሮቻቸው ወጥቶ ስለሚናገሩ በሚዲያ ደረጃ
እኛ የምናምነው ህዳሴ ግድብ የተገነባው በኢትዮጵያውያን ሀብት ለዘመናትም አባቶቻችን ሲመኙት የነበረውና ሳይሳካላቸው የቀረውን ታሪካዊ ፕሮጀክት ሰርተን ከጨረስን በኋላ ኢትዮጵያዊ እናቶች ገጠርም ሆኑ በከተማ ያሉት ሰዎች ተጠቃሚ እንዲሆኑ በመብራት የስራ ዕድል በማግኘት ኢትዮጵያ ለተሻለ የኑሮ የምትመች ሀገር እንድትሆን ለማድረግ ድርሻው ትልቅ ነው ብለን እናምናለን። ህዳሴ ከመጠናቀቁ በፊት ውሃ ያዘብን ሲሉ የነበሩት ግብጾች አሁን የፈጠሩት ደግሞ የተገላቢጦሽና ተቀባይነት የሌለው ሀሳብ በአመራሮቻቸው በኩል ማሰራጨታቸው ተገቢ አለመሆኑን የሚናገሩት ሚኒስትሩ ይልቅስ ኢትዮጵያ የገነባቸው ግድብ የቀደመው ትውልድ የተመኘውና በአቅም ውስንነት ያልተገበረውን ፕሮጀክት አሳክተን ግብጻውያን ወንድሞችም ሆኑ ጎረቤቶቻችን ጭምር ተጠቃሚ እንዲሆኑ ተደርጎ የተሰራ ነው። በዚህም ልክ ሊገነዘቡት ይገባል ብለዋል። ለዚህ ነው ከህዳሴ ግድብ የምናገኘው የኃይል ምንጭ በትልቁ ኢትዮጵያን ይለውጣል ብለን የምናምን። ይሄን ደግሞ ስናደርግ በጣም ፕሮፌሽናል በሆነ መንገድ የእውቀት በተሞላበት መንገድ ነው ግድቡን የምንመራው፣ ግድቡን የምናስተዳድረው። ከምናስተዳድርባቸው አንዱ ጉዳይ የፍሰት መጠን ነው። ኃይል ጀነሬት ካረገ በኋላ ለታችኞቹ ሀገሮች የሚሄደው ውሃ መጠን እነሱ በሚሉት ቋንቋ ልክ ሳይሆን የእኛን ጥቅም አስከብረው እነሱንም ጭምር ተጠቃሚ በሚያደርግ መንገድ እየሰራን እንገኛለን። እሱ በዛ ልክ እሱ መገንዘብ አለባቸው ብዬ አስባለሁ። ኢትዮጵያ ማንንም የመጉዳት ፍላጎት የላትም የሚሉት ሚኒስትሩ ለዚህ ማሳያው የኮፕ 32 አዘጋጅ ተደርጋ ለመመረጧ አንዱ የታዳሽ ኃይል ማመንጨት መቻሏ ነው ብለዋል። አንዱ ታዳሽ ኃይል የሚመነጨው ደግሞ ዓለም ከመሰከረለት ከታላቁ ህዳሴ ግድብ መሆኑን ግብጻውያን አመራሮች ሊዘነጉት አይገባም ይላሉ። በቅርቡ እንደምናስታውስ የኮፕ 32 ኢትዮጵያ አዘጋጅነት ስትመረጥ አንዱ መስፈርት ሆኖ የሚታየው ኢትዮጵያ ታዳሽ ኃይል ታመነጫለች ነው። ዝም ብለን አይደለም የተመረጥነው። ታዳሽ ኃይል ከምናመነጭባቸው አንዱ ህዳሴ ግድባችን ነው። ዓለም ላይ ትክክል መሆኑን አንዱ ማሳያችን ነው ማለት። ስለዚህ በጣም ብዙ ሰዎች እንዲህ ይላሉ ብቻ ሳይሆን በተጨባጭ ዓለም እየመሰከረ ያለው ህዳሴ ግድብ ያመጣው ትሩፋት ነው ልሽ ይችላል። ሌላው ከኤንቢሲ ኢትዮጵያ የኢትዮጵያን የኒውክሌር እቅድ በተመለከተ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስትሩ ኢትዮጵያ የሃይድሮ ፓወር የንፋስና የፀሐይ ኃይል ብቻ ሳይሆን የኒውክሌር ኃይል እቅድም አላት ብለዋል። ለዚህም በሀገር ደረጃ ባለፈው ጊዜ በሚኒስትሮች ምክር ቤት የኒውክሌር ማቋቋሚያ አዋጅ ከተቋቋመ በኋላ ወደ ስራ የተገባው ሲሉ አስታውሰው የኒውክሌር ኃይል ግንባታ የተፈለገበትን ምክንያት አብራርተዋል። ኢትዮጵያ ትልቁ የኒውክሌር ፍላጎት ሰላማዊ በሆነ ስራዎች ለምርምር፣ ለጤና፣ ለሳይንስና ቴክኖሎጂና ለኃይል ማቅረብ ስራዎች የምንጠቀምበት ነው። ትልቅ ይገዛም ይሆናል ብለን እናምናለን ማለት ነው። ለዛም ነው እንደ ሀገር በትልቁ አንዱ የኒውክሌር ኮንሴፕትን ኢንትሮዱስ ሲደረግ የተለያዩ የኤነርጂ አማራጮችን ብናስተባጥር አሁን ባለው የሃይድሮ ፓወር ብቻ ሳይሆን ስብጥሩን ብናስተካክል ሌሎቹም ወደ ሲስቴም ቢገቡ በጣም ተጠቃሚ ማድረግ ስለሚችል ኒውክሌር ከሱ አካል አንዱ ነው። በጣም ሰላማዊ ለሆነ ስራ ኤነርጂያችን ለማበልጸግ ለመጠቀም ከኛም አልፎ ጎረቤቶቻችን ጋር ለማያዝ ጭምር ስለሚጠቅም በዛ ልክ ነው የሚሰራው። ኢትዮጵያ ላቀደችው የኒውክሌር ኃይል ማመንጫ ግንባታ ሚኒስቴር መስሪያ ቤታቸው በኢነርጂ አቅርቦትና ተያያዥነት ባላቸው ጉዳዮች ላይ እገዛ እንደሚያደርግም ነው የጠቆሙት። ተመልካቾቻችን ኤንቢሲ ማታን እየተከታተላችሁ ነው። ከመደበኛው ስርጭታችን በተጨማሪ በፌስቡክ እና በዩቲዩብ አማራጭ በቀጥታ ልትከታተሉን ትችላላችሁ። ወደ ሌላኛው ጉዳያችን ተሻገርን። የኢሚግሬሽንና ዜግነት አገልግሎት ለደንበኞቹ የሚሰጠውን አገልግሎት ለማዘመን ዘመናዊ ቴክኖሎጂን በመጠቀም እንዲሁም ምቹ አካባቢን በመፍጠር ደንበኞችን እያስተናገደ ይገኛል። ደንበኞች የሚፈልጉትን አገልግሎት በአንድ ስፍራ ማግኘት መቻላቸውም ከእንግልት እንደታደጋቸው ባልደረባችን ሀሴት ኃይሉ ያነጋገረቻቸው አስተያየት ሰጪዎች ተናግረዋል። ተከታትለን እንመለስ። የኢሚግሬሽንና ዜግነት አገልግሎት ጎተራ አካባቢ በሚገኘው ቅርንጫፍ በቀን ከ3000 በላይ ሰዎችን የማስተናገድ አቅም ያለው ስፍራ ነው። በተደጋጋሚ ይህ የኢሚግሬሽንና ዜግነት አገልግሎት በርካታ ቅሬታዎች ከማህበረሰቡ የሚነሳበት ቦታ ነው። ሆኖም ግን አሁን ላይ የኢሚግሬሽንና ዜግነት አገልግሎት ባደራጃቸው ዘመናዊ ቴክኖሎጂዎች እንዲሁም ደግሞ የአሰራር ቅልጥፍናን በተላበሰ መልኩ እየሰጠ የሚገኘው አገልግሎት ምን ይመስላል የሚለውን ቅኝት አድርገናል። ከዚህ በፊት የነበረው ኢሚግሬሽን ሲስተሙን አውቀዋለሁ። በእንደዚህ አይነት ሁኔታ አልነበረም። አሁን ያለው ነገር ንጽህናው፣ ቅልጥፍናው ነገሮቹ ደስ ይላል። የሰው ብዛት አለ፣ ኦቨር ነው። በእርግጥ ሰውን ከማስተናገድ አንጻር አሁን የሚታየው ነገር ደስ ይላል። በፊት ዱላ ቀረሽ ነበር። አሁን ግን ስርዓት ባለው መልኩ በጣም በስርዓት ነው እያስተናገዱ ያለው። ደስ ይላል። ዲጂታላይዜሽኑ በጣም እኔ እንጃ በጣም ነው ያስደሰተኝ። ጥሩ ነው፣ ይበል የሚያሰኝ ነገር ነው ላለው ነው። አሪፍ ነው። ለነፍሰ ጡሮች፣ ለአቅመ ደካሞች ምናምን ቅድሚያ ይሰጣል። ምንም አይልም፣ አሪፍ ነው። ብዙ የሚባል አይደለም ግን ያው ቶሎ ቶሎ ይሄዳል። ሰውም ይተባበራል።
አሪፍ ነው። የፓስፖርት አገልግሎት አመልክቼ እሱን ለማውጣት አሻራ ለመስጠት ነው የመጣሁት። ያስቸኳይ በ5 ቀን ያመለከትኩት በትናንትና 11 ሰዓት አካባቢ ነው። ያው ለዛሬ እንደሆነ ተነገረ። ዛሬ የመጣው ማክሰኞ ህዳር 30 ከእንደሞች ተነግሮኛል። በፈለግኩት ሰዓት አገልግሎት አሰጣጡ ከጠበቅኩት አንጻር አሪፍ የሚባል ነው። ከዚህ ቀደም በሰው ደረጃ በምንሰማው በጣም ወረፋ እንደሚበዛበት ቶሎ እንደማይደርሰን ነበር የምንሰማ። ግን እዚህ ከመጣን በኋላ ያው ሰራተኞቹ በስርዓት በሚባል ደረጃ አስተናግደውን ያው በፈለግነው ሰዓት እየወጣን ነው። ከዛሬ 5 ዓመት በፊት ነው እንግዲህ ፓስፖርቴን ሳድስ የነበረው ቦታው እዚህ አልነበረም። ጥቁር አንበሳ አካባቢ የነበረው ገና ከውጭ ጀምሮ በጣም ክራውድድ ነው። ብዙም እንትን አልነበረም። አሁን ሪላቲቭሊ ሳየው ግን ሰው አትሊስት ጥላ ቦታ ላይ ቁጭ ብሎ እየተስተናገደ እያየሁኝ ነው which is good። መስኮቶቹ ቁጥራቸው በጨመረ ቁጥር የሚስተናገደው የሰው ቁጥር ይጨምራል። ሶ ምንም ጥያቄ የለውም፣ ጥሩ ነው። እኔ ባለው ነገር እስካሁን ድረስ ከመጣው ሰዓት ጀምሮ ያየሁት ነገር ጥሩ ነው። ሰው በወረፋ ይስተናገዳል። የሚያስተባብሩ ሰዎች አሉ፣ በየመስኮቱ ሰዎች አሉ የተመደቡ። በስነ ስርዓት ስራው እየተሰራ ነው። ምንም ሰው ብዛት ቢኖረው ተጠቃሚ ብዙ ሰው አለ። ስቲል ጥሩ ነው። ስፔሻል አቴንሽን የሚሰጣቸው ሰዎች ቅድሚያ ሲሰጣቸው አይቻለሁ። የኢሚግሬሽንና ዜግነት አገልግሎት ለደንበኞቹ የሚሰጠውን አገልግሎት ለማዘመን ዘመናዊ ቴክኖሎጂን በመጠቀም እንዲሁም ምቹ አካባቢን በመፍጠር ከ6 ወር በላይ በጎተራ ቅርንጫፉ አገልግሎት እየሰጠ ይገኛል። የተለያዩ 23 ብራንቾችን በመላው ሀገሪቱ አካባቢዎች ላይ የመክፈትና እነሱም በዘመናዊ በአዲስ ሲስተም ወደ ስራ ማስገባት አንዱና ዋና ስራ ሲሆን ከነዛ ውስጥ አሁን ሁሉም በሚባል ደረጃ መመዝገብ የጀመሩ ሲሆን እዚህ ያለው የጎተራ ላይ የሚሰጠው በቀን ከ3000 ሰው በላይ ያስተናግዳል ተብሎ ሁሉም ነገር ተዘጋጅቶ ሰው ኃይል ተሟልቶ ስልጠና ወስዶ በቂ ግብአቶች፣ የኮምፒውተር የዲጂታል መሳሪያዎች ሙሉ በሙሉ ተሟልቶ አሁን ስራ ላይ ያለው ሲሆን ብራንቾቻችንም ሙሉ ዝግጅታቸውን ጨርሶ አሁን ከስተመሮችን እያስተናገዱ እየመዘገቡ ይገኛሉ። እነሱም ምዝገባቸው ቀጠሯቸው ሲደርስ ቀጥታ ወደ ስራ የሚገቡ ይሆናሉ ማለት ነው። ከዚህ ቀደም አገልግሎቱ በመላው ሀገሪቱ በነበረው 12 ቅርንጫፎች በቀን ከ200 በላይ ደንበኞችን የማያስተናግድ የነበረ ሲሆን ይህም ኋላ ቀር በነበረው የቴክኖሎጂ ስርዓት የግብአት አለመሟላትና ብቁ የሰው ኃይል ባለመኖሩ የተነሳ ነበር። የኢሚግሬሽንና ዜግነት አገልግሎት የደንበኞቹን እርካታ ለመጨመር አዲስ ሲስተም የዘረጋ ሲሆን በአዲስ አበባ ብቻ በኃይሌ ጋርመንት፣ ኮልፌ፣ ለሚኩራ፣ ቃሊቲ ቅርንጫፎቹን ከፍቶ ደንበኞችን እያስተናገደ እንደሚገኝ የአገልግሎቱ የአስቸኳይ ፓስፖርት አውቶራይዜሽን ዲቪዥን ኃላፊ ኤባ ተስፋዬ ገልጸዋል። ይህም በመዲናዋ የሚፈጠረውን መጨናነቅ በመቀነስ ደንበኞች በአቅራቢያቸው አገልግሎቱን እንዲያገኝ ማስቻሉንም አንስተዋል። አሁን ባለው ሲስተሙ ወደ ስራ ስለተገባ ተጨማሪ በነበሩት 12 ብራንቾች ላይ ተጨማሪ ብራንቾችን በመክፈት አሁን 23 ብራንቾች ደርሰናል። አዲስ አበባ ላይ ብቻ 4 ብራንቾችን እየከፈተን እንገኛለን። በየአራቱ አቅጣጫዎች አዲስ አበባ ላይ ሰው በሚቀርበው ብራንች ላይ አመልክቶ እንዲስተናገድ፣ ክፍለ ሀገር ላይ ያለው ባለበት ቦታ ላይ በሚቀርበው ብራንች እየሄደ እንዲስተናገድ እያደረግን እንገኛለን። በዚህም ደግሞ አሁን ኦልሬዲ ሁሉም ተጠናቆ ግብአት ተሞልቶላቸው ብራንቾች ተደራሽ ሆኖ ሰው ኃይል ተመድቦላቸው በሲስተም በኩል ያለውም ነገር ሁሉም ተቀርፎ አሁን ኦንላይን ላውንች ተደርጎ ሰው መመዝገብ ስራ ጀምረዋል ማለት ነው። ይህንን አገልግሎት ከጀመርን በኋላ ብዙ ከስተመሮች ጥሩ ፊድባክ እየሰጡ ነው የሚገኙት። አንደኛው አካባቢውን ብታይ ከዚህ በፊት የነበረው አካባቢ ጋር የድሮ ኢሚግሬሽን የነበረበትም ጥቁር አንበሳ ባለው ኢሚግሬሽን አካባቢ ጋር ስነጻጸር በጣም የተሻለ ለሁሉም ነገር የተዘጋጀና ለከስተመሩ ምቹ በሆነ ሁሉም አገልግሎት በዚህ ክፍል ውስጥ ነው የሚያልቀው። ሁሉም ከዚህ ጋር ቢጀምር ቬሪፊኬሽኑም ቫሊዴሽኑም እንደውም ደግሞ አውቶራይዜሽኑም እዚህ ቦታ ላይ ነው የሚያልቀው። አዲስ አበባ በሚገኘው የአገልግሎቱ ቅርንጫፍ ደንበኞች ሁሉንም አገልግሎት በአንድ የሚያገኙ ሲሆን ይህም የደንበኞችን እንግልት ከመቀነሱም ባለፈ በአግባቡ መስተናገዳቸውን ለመቆጣጠር እንደሚያግዝ ኃላፊው አብራርተዋል። ለምሳሌ አንድ ሰው ፓስፖርቱን ሲፈልግ ከቤቱ መጀመሪያ ኦንላይን ነው የሚመዘገበው። ቀጠሮን ኦንላይን ነው የሚሰጠው። ቀጠሮን ኦንላይን ከተመዘገበ በኋላ በዲጂታል መልኩ በቴሌብርም ሆነ በሲቢኢም እንዲሁም ደግሞ በሞባይል ባንኪንግ በንግድ ባንክ ሞባይል ባንኪንግ ክፍያውን ይፈጽማል። ይሄ ሁሉ የሚደረገው ከቤቱ ሳይነሳ ነው ማለት ነው። ይህንን ከተመዘገበ በኋላ እዚህ በቀጠሮ ቀን ይመጣል። በቀጠሮ ቀን ሲመጣ ይስተናገዳል። እዚህ ጋር እያንዳንዱ ስቴፕ ላይ በሲስተም ነው ፋይሉ የሚላላከው። እርሶ ወደ ቤቱ ሲሄድ ፓስፖርቱ እንዳለቀ ፓስፖርቱ ማለቆንና መውሰጃ እንደደረሰው ሜሴጅ ይደርስለታል። ይሄ ሁሉ የሚደረገው ለሲስተም ነው። አንደኛ ሲስተም ለቁጥጥርም ያመቺ ነው። ማን ምን ሰራ የሚለውን በዚሁ እንቆጣጠራለን እኛ። ተመልካቾቻችን ኤንቢሲ ማታን እየተከታተላችሁ ነው። በአዲስ አበባ ባለፉት 3 ዓመታት ከ12000 በላይ ሰዎች በሙስና ወንጀል ተጠያቂ መደረጋቸውን የአዲስ አበባ ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ።
ኮሚሽኑ ለ22ኛ ጊዜ የሚከበረውን ዓለም አቀፍ የሙስና ቀንን አስመልክቶ የፓናል ውይይት ያካሄደ ሲሆን ከተማ አስተዳደሩ ከሙስናና ብልሹ አሰራሮች ጋር በተያያዘ በልዩ ትኩረት እየሰራ እንደሚገኝ ተጠቁሟል። ከሙስናና ብልሹ አሰራሮች ጋር በተያያዘም አፍሪካ በየዓመቱ ከ100 ቢሊዮን ዶላር በላይ የምታጣ ሲሆን ይህም ገንዘብ ሀገሪቱ ከውጭ እርዳታና ቀጥተኛ ኢንቨስትመንት ከምታገኘው መጠን የበለጠ እንደሆነም ተነግሯል። አክረም ኑሪያ ተከታዩን ዘገባ ጠናቅሯል። ሙስናና ስልጣንን አላግባብ መጠቀም ለአፍሪካ ትልቅ ፈተና ሆነው አሁንም ድረስ ዘልቀዋል። አፍሪካ በየዓመቱ ከ100 ቢሊዮን ዶላር በላይ በሙስና ወንጀል ምክንያት እንደምታጣ መረጃዎች የሚያመላክቱ ሲሆን የሚጠፋው የገንዘብ መጠን አህጉሪቱ ከውጭ እርዳታና ቀጥተኛ ኢንቨስትመንት ከምታገኘው የበለጠ ነው። ይህም ማህበራዊና ኢኮኖሚያዊ ልማትን የሚያደናቅፍ ብሎም እንደ ጤና አጠባበቅና ትምህርት ካሉ የህዝብ አገልግሎቶች ተደራሽ እንዳይሆኑ ምክንያት ሆኗል። ደቡብ ሱዳን፣ ሶማሊያና ቻድ በዓለም አቀፍ ደረጃ እጅግ ሙስና ከሚፈጸምባቸው የአፍሪካ ሀገራት መካከል የሚመደቡ ሀገራት ናቸው። ችግሩ በኢትዮጵያም ቢሆን እያሳደረ የሚገኘው ተጽዕኖ ከፍተኛ ሲሆን ይህንን ለመቆጣጠርም አሰራሮች ማዘመን የመሳሰሉ የተለያዩ ማሻሻያዎች በመንግስት ሲደረጉ ቆይተዋል። በዚህም ባለፉት 3 ዓመታት በዋና ከተማው አዲስ አበባ ብቻ ከ12000 በላይ ሰዎች ከዚሁ ጉዳይ ጋር በተያያዘ ተጠያቂ መደረጋቸውን የከተማዋ የስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ከ12000 በላይ አመራር አካላትን፣ ፈጻሚዎችን እና ደላሎችን እርምጃ ወስደናል። አመራሩ ከሚወስዱ እርምጃዎች ፖለቲካዊ እርምጃ ይወሰዳል፣ ህጋዊ እርምጃ ይወሰዳል። ወደ ሰራተኛው ጋር ስንሄድ ደግሞ አስተዳደራዊ እርምጃ ይወሰዳል፣ ህጋዊ እርምጃ ይወሰዳል። ነዋሪው ጋር ወይ ደላሎቹ አካባቢ ደግሞ ህጋዊ እርምጃ ተወስዷል። እዚህ ጠቅለል ባለ መንገድ በ3 ዓመት ውስጥ የተወሰደው ከ12000 በላይ ዜጎች አመራሩን፣ ፈጻሚውንና ነዋሪውን ደላላው ባለው ነዋሪው ሳይሆን ደላላውን ጨምሮ የእርምጃ የተወሰደባቸው ናቸው። በዓለም አቀፍ ደረጃ ለ22ኛ ጊዜ የሚከበረው የሙስና ቀንን አስመልክቶ የአዲስ አበባ ከተማ የስነ ምግባርና ጸረ ሙስና ኮሚሽን ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር የፓናል ውይይት አካሂዷል። በመድረኩ ለሙስናና ብልሹ አሰራሮች ምክንያት የሚሆኑ አሰራሮችን ከመቆጣጠርና ግለሰቦችን ለህግ ከማቅረብ አንጻር በትብብር መስራት እንደሚገባ ተነስቷል። በተለይ ከመንግስት መዋቅር ተሿሚ አካባቢ ኃላፊ ያልሆነው ሰው ክሌም የሚያደርገው የሌብነትን ሀሳብ ሞር ወደ መንግስት ነው። ይህ ስህተት ነው ብዬ ነው ማምነው እኔ። እንደውም አሁን መንግስት ደፍሮ የመንግስት ጉዳዮች ለህዝብ እየተጋለጡ ያሉት ሚና እየተጫወቱ ያሉት መንግስት ግልጽ ስለሆነ ነው ብዬ ነው ማስበው። ከመንግስት መዋቅሩ እንደውም በእጥፍ በጨመረ መንገድ መንግስታዊ ያልሆኑ ድርጅቶቻችን፣ ሃይማኖት ተቋሞቻችን፣ የማህበረሰብ ድርጅቶች እንደ መንግስት እኮ አዲስ አበባ እያየን ነው አይደለ? በማህበረሰብ የተቋቋሙ ማህበራት በሌብነት ውስጥ ናቸው። የተቋሙ ፈጻሚ ያልሆነ ደላላ ይሄን አድርግላችኋለሁ፣ ይሄን ፈጽምላችኋለሁ፣ ይሄን አስቀንስላችኋለሁ፣ የተቀጣችሁትን አስቀንስላችኋለሁ እያለ ህብረተሰቡን እያታለለ ሙስና ተግባር የሚፈጽም አለ። ለዚህ ደግሞ ኦፕን ሆኖ ደግሞ ሙስና ገንዘብ የሚሰጡ አሉ ማለት ነው ሳያውቁት። ችግሩን ለመቆጣጠር የግንዛቤ ማስጨበጥ ስራዎች በስፋት ሊሰሩ እንደሚገባ በመድረኩ የተነሳ ሲሆን ከተማ አስተዳደሩ ከሙስናና ብልሹ አሰራሮች ጋር በተያያዘ በልዩ ትኩረት እየሰራ እንደሚገኝ ተጠቁሟል። መንግስት በዚህ ልክ ተደራሽ ሆኗል። በከተማ ደረጃ ብቻ አይደለም፣ በክልል ብቻ አይደለም፣ እስከ ተቋማት ድረስ ተደራሽ ሆኗል። ይህንን ስራ የሚሰራ አደረጃጀት ፈጥሯል፣ የሰው ኃይል ፈጥሯል። ያ ግን አቅም ምን ያህል በየሴክተሩ ያለውን ብልሽት እያጋለጠ ነው? ምን ያህል እየታገለ ነው? ምን ያህልስ ኢምፓወርድ ነው የሚለውን ግን በደንብ ማየት ይፈልጋል። እውነት እንከላከል ከተባለ እዚህ አካባቢ ያለውን ነገር ማየት አለብን። የሚሰወር ነገር የለም። ይሄ አደረጃጀት እዛው ተቋም ነው ያለ ወይ ራሱ ብልሽት ውስጥ አብሮ ካልገባ እዛ በሰራተኛ የሚፈጽመውን እዛ በአመራር የሚፈጽመውን ለማግኘት ይቸገራል ብዬ አላስብም ማለት ነው። አዲስ አበባ ላይ የጸረ ሙስና ኮሚሽን የሚባል እኮ የዛሬ 5 እና ከዛ በፊት አልነበረም። ምን ያክል የአዲስ አበባ ከተማ አስተዳደር በዚህ ነቀርሳ በሆነ በሽታ ላይ ምን አይነት የጠራና ጠንካራ አቋም እንደያዘ ማየት ትችላላችሁ። ያልነበረውን ኮሚሽን አቋቁሞ አደራጅቶ የሰው ኃይል መድቦ ንጹህ የሆኑ ሊሰሩ የሚችሉ ሊቀይሩ የሚችሉ ውጤት ሊያመጡ የሚችሉ የሰው ኃይል እዛ ላይ እንዲሰሩ
ስልጠና እንዲሰጡ ግንዛቤ እንዲሰጡ ተደርጎ ከፍተኛ የሆነ ለውጥ መጥቷል። ከሙስናና ብልሹ አሰራሮች ጋር በተያያዘ ከህብረተሰቡ የሚመጡ ጥቆማዎችን ተቀብሎ ማስተናገድ ላይ ለውጦች ቢኖሩም የክስ መዝገብ መክፈትና ሂደቱን የሚከታተለው አካል በሚፈለገው መጠን የሚመጡ ጥቆማዎችን ወደ ክስ ለመውሰድ አለመቻሉ ነው የተመላከተው። ምርመራና ክስ እኛ ጋር ስለሌለ የመደበኛ ሙስናዎች ፍጥነታቸው በምንፈልገው ልክ እየሄዱ አይደሉም። ዜጎች ጥቆማ ያቀርባሉ። ሙስና ኬዝ ናቸው አይደለም የሚል ነገር ተረጋግጠው ለምርመራና ክስ ከሄዱ በኋላ የሚመረምርና የሚከሱ አካል በእኛ ፍጥነት እየሄደ ስላልሆነ ከዚህ በላይ መስራት ይቻላል። እዛ አካባቢ ያለው ድራይት ሪፎርም ማድረግ ይጠይቃል የሚል ሀሳብ ነው ያለኝ። ደረሰ። መጣ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገቡ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ለብልሆች ሞባይላቸው ባንካቸው ነው። በመረጡት ዘመነኛ ኗኗር ያሻቸውን ከውነው ሕይወትን ቀለል አድርገው ይኖራሉ። ተመልካቾቻችን ወደ ውጭ አጫጭር መረጃዎቻችን ተሻገርን። በሱዳን ያለው ቀውስ እየተባባሰ በመምጣቱ ረሃብ እየተከሰተ እንደሆነ ተገለጸ። ሱዳን በዓለም ደረጃ ከፍተኛውን የሰብአዊ ቀውስና አለመረጋጋት እየታየባት እንደሆነ የተገለጸ ሲሆን 14 ሚሊዮን ዜጎችም ለረሃብና ለመፈናቀል መዳረጋቸው ተገልጿል። በሱዳን ጦርና በፈጥኖ ድራሽ ኃይሉ መካከል ያለው ጦርነትና ውጥረት ሊረግብ ባለመቻሉም ካርቱም በበርካታ ፈተናዎች ውስጥ እንድትወድቅ ተዳርጋለች። የዓለም የምግብ ፕሮግራም በበኩሉ ቢያንስ አስቸኳይ የሰብአዊ እርዳታ ለማድረስ የተኩስ አቁም እንዲደረግ የጠየቀ ሲሆን ሱዳንም ዓለም አቀፋዊ ትኩረት ያስፈልጋታል ብሏል። የዓለም የምግብ ፕሮግራም አክሎም በደቡብ ኮርዶፋን ግዛት በኤልፋሽርና ካዱግሊ ከፍተኛ ረሃብ እየተፈጠረ ሲሆን በሱዳን አሁን ላይ 20 ሚሊዮን ዜጎች ለከፍተኛ አደጋ መጋረጣቸውንም አስታውቋል። ዘገባው የአፍሪካን ኒውስ ነው። ጀርመን የእስራኤልን የሚሳኤል ስርዓት መቀበሏ ተገለጸ። በርሊን አውሮ 3 የተሰኘው የእስራኤል ሚሳኤል ስርዓት መቀበሏን የእስራኤል መከላከያ ሚኒስቴር ዳይሬክተር ጀነራል ይፋ አድርጓል። በበርሊን አቅራቢያ በሚገኘው አየር ኃይል የጦር ሰፈር ላይ በደማቅ ዝግጅት ለጀርመን ተላልፏል ብለዋል ዳይሬክተር ጀነራሉ። ጀርመን በአውሮፓ ከፍተኛ የሆነ የጦር መሳሪያ ግዢ ውስጥ መግባቷን የሚጠቁም ነው ሲል የአርቲ ዘገባ ዘግቧል። ሩሲያ በአውሮፓ ህብረት አሊያም በሰሜን አትላንቲክ ጦር ጥምረት ኔቶ ላይ አንዳች ወታደራዊ ጥቃት ሰነዝራለች በሚል ጀርመን የጦር አቅሟን በማጠናከር ላይ እንደሆነችም ተገልጿል። በርሊንና ቴል አቪቭ ከሁለት ዓመታት በፊት የ4.2 ቢሊዮን ዶላር የመከላከያ ስምምነት ማድረጋቸው የሚዘነጋ አይደለም። እስራኤል አሮ 3 የተሰኘውን የሚሳኤል መከላከያ ስርዓት በኢራኑ ጦርነት በስፋት ስትጠቀመው የነበረ እንደሆነም ነው የተነገረው። የሚሳኤል ስርዓቱ ከምድር ከባቢ አየር ውጪ ባላስቲክ ሚሳኤልን በማክሸፍ የሚታወቅ ነው። አሮ 3 ከ100 ኪሎ ሜትር በላይ ከፍታና በ2400 ኪሎ ሜትሮች ርቀት ላይ ሚሳኤሎችን ማክሸፍ የሚችል ነው ተብሎለታል። እስራኤልና ጀርመን በጋዛው ጦርነት አለመግባባት ውስጥ ቢገቡም በወታደራዊ ትብብሩ አብረው እየሰሩ መሆኑንም ያሳያል ሲል የዘገበው ቲአርቲ ወርልድ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከቻይናዎቻቸው ሺ ጂንፒንግ ጋር በሩሲያ ዩክሬን ጦርነት ዙሪያ ጉዳይ መከሩ።
የቻይና የሩሲያንና የዩክሬንን ጦርነት ለመቋጨት የሚደረገውን ድጋፍ እንድታግዝ ማክሮን ጥሪ አቅርበዋል። ለ3 ቀናት በቻይና ጉብኝት ላይ የሚገኙት የፈረንሳዩ ፕሬዝዳንት ማክሮን ከሺ ጋር በምጣኔ ሀብታዊ ጉዳዮች ላይም ተነጋግረዋል። ለአራተኛ ጊዜ ወደ ቤጂንግ ብቅ ያሉት ማክሮን የሩሲያና የዩክሬን ጦርነት መቋጨት አለበት የሚል ማሳሰቢያም ሰጥተዋል። ፓሪስና ቤጂንግ ለመፍትሄ መስራት እንዳለባቸውም ነው መሪዎቹ የተወያዩት። ቤጂንግ በሞስኮ ላይ ተጽዕኖ መፍጠር የምትችል በመሆኗ ፑቲን ላይ ግፊት እንድታደርግም ጥሪ አቅርበዋል ኢማኑኤል ማክሮን። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሙሉ ዶንባስን በኃይል አሊያም በድርድር እንቆጣጠራለን ማለታቸው ስጋቱን የከፋ አድርጎታል። በትንታኔ ወደምንመለከታቸው ዓለም አቀፍ መረጃዎች አለፍን። እስራኤል በደቡባዊ ሶሪያ የአየር ጥቃቶች መፈጸሟ ተገለጸ። የእስራኤል ጦር የሊባኖስ ታጣቂ አባላትን ለመያዝ ባደረገው ጥረት ግጭት መፈጠሩን አስታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከ14 ዓመታት በኋላ ለመጀመሪያ ጊዜ ልዑኩን ወደ ሶሪያ ልኳል። አብርሃም በለጠ። እስራኤል በሶሪያ የአየር ጥቃቶች መፈጸሟ ሲገለጽ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልዑካኑን ከ14 ዓመታት በኋላ ለመጀመሪያ ጊዜ ወደ ሶሪያ መላኩ ተጠቁሟል። እስራኤል በሶሪያ የገጠራማ ክፍል የሰው አልባ አውሮፕላኖች ጥቃት መፈጸሟን የደማስቆ መገናኛ ብዙሃን አስታውቀዋል። የአየር ጥቃቶቹ ቤትጅን በተባለች ስፍራና ዙሪያ መፈጸማቸው ተመላክቷል። እስራኤል በአየር ጥቃቶቿ የሶሪያ ሉዓላዊነት በመጣስ ተከሳለች። እንደ መገናኛ ብዙሃኑ መረጃ የእስራኤል የጦር አውሮፕላን በምስራቃዊ ደማስቆ የገጠራማ ክፍሎች በብዛት ተንቀሳቅሷል። እስራኤል በሶሪያ ቤትጅን ጥቃት በትንሹ የ13 ሰዎች ሕይወት ሲያልፍ ቢያንስ 24 ሰዎች መቁሰላቸውም ተገልጿል። እስራኤል የቁጥጥር ተሽከርካሪዎች በሶሪያ ሩይና መንደሮች መታየታቸውም ተጠቁሟል። እስራኤል በመንደሮቹ 2 ጃማ ኢስላሚያ የተሰኘ የሊባኖስ ታጣቂ ቡድን አባላትን ለመያዝ በመንደሮቹ መንቀሳቀሷን ገልጻለች። የእስራኤል ጦር ሁለቱ የታጣቂ ቡድኑ አባላት በእስራኤል ጥቃት ለመፈጸም አቅደው እንደነበር አስታውቋል። ግጭት በመፈጠሩ 6 የእስራኤል ወታደሮች ሲቆስሉ ሁለቱም የታጣቂ ቡድን አባላት መያያዛቸውንም ጦሩ ገልጿል። የሶሪያ የውጭ ጉዳይ ሚኒስቴርም በእስራኤል ጥቃት ሴቶችና ህጻናት ሳይቀሩ ህይወታቸው ማለፉን አስታውቋል። የእስራኤል መከላከያ በመንደሮቹ ያለውን የፊት ለፊት የውጊያ ተንቀሳቃሽ ምስል ይፋ ያደረገ ሲሆን የሶሪያ የውጭ ጉዳይ ሚኒስቴር የመንደሮቹ ነዋሪዎች ከእስራኤል ወታደሮች ጋር መዋጋታቸውን ገልጿል። የሶሪያ መንግስት መረጃ እንደሚያመላክተው ከ24 መጨረሻ ጀምሮ እስራኤል ከ1000 የሚልቁ የአየር ጥቃቶችን በሶሪያ ፈጽማለች። ከ400 በላይ የሚሆኑት በደቡባዊ ግዛቶቿ ላይ የተፈጸሙ መሆናቸውም ይገለጻል። እስራኤል በ6ቱ ቀናት ጦርነት በሶሪያ ግዛት ስር የነበሩትን የጎላን ኮረብታዎችን መቆጣጠሯ ይታወቃል። የበሽር አልአሳድ መንግስት በ24 ማገባደጃ መውደቅን ተከትሎ በኮረብታዎቹ ላይ ያላትን አገዛዝ ስታጠናክር በአውሮፓውያኑ 1974 ከሶሪያ ጋር አድርጋ ከነበረው ስምምነት በተቃራኒው ከወታደራዊ እንቅስቃሴ ነጻ የሆነውን ዞን ጭምር ይይዛለች። እስራኤል የጎላን ኮረብታዎችን እንደ ዋነኛ የደህንነት መጠበቂያ ታያቸዋለች። የተባበሩት መንግስታት ድርጅት በጠቅላላ ጉባኤው 123 ሀገራት በደገፉት የመፍትሄ ሀሳብ ስምምነት እስራኤል ከጎላን ኮረብታዎች ለቃ በአውሮፓውያኑ 1967 ከሶሪያ ጋር ወደ ነበራት ድንበር እንድትመለስ አዟል። ሆኖም እስራኤል የዜጎችን ደህንነት ለመጠበቅ ወሳኝ የሆኑትን የጎላን ኮረብታዎችን መቼም ቢሆን አልለቅም ስትል በተባበሩት መንግስታት ድርጅት አምባሳደሯ በኩል አስታውቃለች። ጠቅላላ ጉባኤው በሶሪያ ውስጥ የሚፈጸሙ አደገኛ እንቅስቃሴዎች ላይ ውሳኔ ከመስጠት ይልቅ እስራኤልን የጎላን ኮረብታዎችን ተልቀቅ ማለቱ ከእውነታው ምን ያክል እንደራቀ ማሳያ ነውም ብለዋለች። እስራኤል ከሶሪያ ጋር ስምምነት ላይ ብትደርስም ከወታደራዊ እንቅስቃሴ ነጻ የሆነ ዞን ይበልጥ ሰፍቶ ከደማስቆ እስከ ጀበል አልሼክ እንዲደርስ ፍላጎት እንዳላት ይመለከታል። በቅርቡ ከሶሪያ አስተዳደር ጋር ያላቸውን ወዳጅነት ማጠናከር የጀመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሶሪያ ግንኙነታቸውን እንዲያሻሽሉ እንደሚፈልጉ ቢገልጹም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በበኩላቸው ከሶሪያ ጋር ስምምነት የሚደረገው ከወታደራዊ እንቅስቃሴ ነጻ የሆነው ዞን ከደማስቆ እስከ ጀበል አልሼክ እንዲሆን የሀገሪቱ ባለስልጣናት ከተስማሙ መሆኑን ገልጸዋል። በሀገራቱ መካከል የሚደረጉ የደህንነት ስምምነት ምክክሮች ለወራት ቢቀጥሉም ብዙም ውጤት የተገኘባቸው አልሆኑም። ሶሪያ በይፋ ለእስራኤል እውቅና አልሰጠችም። እስራኤልም ከ24 መጨረሻ ጀምሮ በያዘቻቸው የሶሪያ ግዛቶች ያላትን አስተዳደር ማጠናከር ቀጥላለች። እስራኤል የበሽር አልአሳድ መንግስት መውደቅን ተከትሎ በ6ቱ ቀናት ጦርነት ከያዘቻቸው የጎላን ኮረብታዎች ባሻገር ሰሜናዊ እስራኤልንና ደቡባዊ ሶሪያን መመልከት የሚያስችለውን ወሳኙን የጀበል አልሼክ ተራራን ጭምር ይይዛለች። አሁን ደግሞ ስምምነት የሚኖረው እስከ ተራራው ድረስ ከወታደራዊ እንቅስቃሴ ነጻ የሆነ ዞን እንዲኖር ሶሪያ ከተስማማች ነው ብላለች። ጠቅላይ ሚኒስትር ኔታንያሁ ይህንን
የምንለው የእስራኤል ዜጎች ደህንነትን ለማረጋገጥ ነው ብለዋል። አስቀድሞ ከወታደራዊ እንቅስቃሴ ነጻ የሆነ ዞን በመኖሩ ረገድ ሀገራቱ ስምምነት ቢኖራቸውም ከሶሪያ ግዛት ተጨማሪ ነጻ ዞንን መጠየቃቸው ኔታንያሁን ከውስጥም ከውጭም ከሶሪያ ጋር እስራኤል ያላትን ግንኙነት ለማሻሻል እንቅፋት ሊሆን ይችላል የሚል ትችት አምጥቶባቸዋል። አዲሱ የሶሪያ አስተዳደር ከእስራኤል ጋር መዋጋት እንደማይፈልግ በተደጋጋሚ ቢገልጽም እስራኤል ከ24 መጨረሻ ጀምሮ በሶሪያ የምታደርገውን የአየር ጥቃት ማጠናከሯ ይገለጻል። የአሜሪካው ፕሬዚዳንት ትራምፕ ለአዲሱ የሶሪያ ፕሬዚዳንት አህመድ አልሻራ ያላቸውን ጠንካራ ድጋፍ መግለጻቸውና ፕሬዚዳንቱን በቤተ መንግስታቸው ተቀብለው ማስተናገዳቸው ሲታወቅ ሀገራቱ ግንኙነታቸውን እንዲያሻሽሉ ይፈልጋሉ። የአሜሪካ ልዩ መልእክተኛው ቶም ባራክ ወደ ሶሪያ አምርተው በእስራኤልና ሶሪያ ግንኙነት ዙሪያ መክረዋል። ሆኖም እስራኤልና ሶሪያ በቅርብ ሳምንታት ያደረጓቸው ውይይቶች ኔታንያሁ እስራኤል በቅርብ የያዘቻቸውን የሶሪያ ግዛቶችን ለመልቀቅ ፈቃደኛ ለመሆናቸው ውጤታማ እንዳይሆን እንዳደረገው ተጠቁሟል። እስራኤል በሶሪያ በኩል የአየር ክልል ወደ ኢራን ማለፊያ ኮሪደር እንዲኖራት እንደምትሻም ዘገባዎች ያመላክታሉ። ይህም ለወደፊት ኢራን ላይ የአየር ጥቃት ለመፈጸም እንዲያስችላት መሆኑ ተጠቁሟል። እስራኤል በደቡባዊ ሶሪያ ያለውን የኃይል መሳሳት ለደህንነቷ ስጋት አድርጋ ትመለከተዋለች። በዚህም በአካባቢው ያላትን ቁጥጥር ማጠናከሯን መቀጠሏ ይመላከታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ከ14 ዓመታት በኋላ ለመጀመሪያ ጊዜ ልኡካኑን ወደ ሶሪያ ልኳል። ልኡካኑ በበሽር አልአሳድ መንግስት በጦርነት የወደሙ አካባቢዎችን መጎብኘቱም ተገልጿል። ከሀገሪቱ ፕሬዚዳንት አህመድ አልሻራ ጋርም መማከራቸው ተጠቁሟል። የሶሪያ የውጭ ጉዳይ ሚኒስቴር ቢሮ ይኸው ጉብኝት የበሽር አልአሳድ መንግስት ከወደቀ በኋላ ሶሪያን እንደገና ለመገንባት ሉዓላዊነቷን ለማጠናከርና የተረጋጋች እንድትሆን የዓለም አቀፉ ማህበረሰብ ለአዲሲቱ ሶሪያ ያለውን ድጋፍ የሚያሳይ ብሎታል። የአሳድ መንግስት ለ25 ዓመታት ሶሪያን ከመራ በኋላ ባሳለፍነው 24 መጨረሻ በሽር አልአሳድ ወደ ሶሪያ ከተሰደዱ በኋላ ከ25 መጀመሪያ ጀምሮ ባልሻራ በሚመራ በሽግግር መንግስት እየተመራች ትገኛለች። አዲሱ አስተዳደር ከአሜሪካ ጋር ያለው ግንኙነት የተሻለ መሆኑን ቢያሳይም ከእስራኤል በኩል የአየር ጥቃት በሶሪያ መፈጸሙ አልቀረለትም። ከአሳድ መንግስት መውደቅ በኋላ ሀገራት ሶሪያውያን ስደተኞች ወደ ሀገራቸው እንዲመለሱ ግፊት ማድረጋቸውም ይገለጻል። አንዳንድ ሀገራትም ስደተኞቹ ወደ ሀገራቸው እንዲመለሱ የገንዘብ ድጋፍ ማሰባሰብ መጀመራቸው ይመላከታል። ሆኖም ሀገራት ለየራሳቸው ፍላጎት በየጎራው ተከፋፍለው ለ10 ዓመታት ባደረጉት ጦርነት ወደ ወደመው የሶሪያ ምድር ሶሪያውያኑ እንዲመለሱ የሚደረገው የገንዘብ ድጋፍ በቂ አለመሆኑን በዓለም አቀፍ ደረጃ የግጭት ስፍራዎችን መረጃ የሚያቀርበው የአክሽን ኦን አርምድ ቫዮለንስ መረጃ ጠቁሟል። ለዓመታት በጦርነት የወደመችው ሶሪያ ዛሬም እንደገና ግንባታንና መረጋጋትን ለዜጎቿ ትሻለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልኡካን ከ14 ዓመታት በኋላ ለመጀመሪያ ጊዜም እየጎበኟት ነው። የአሜሪካው ፕሬዚዳንት ትራምፕ ለአዲሱ የሶሪያ አስተዳደር ያላቸውን ድጋፍ በመግለጽም የእስራኤልና ሶሪያ ግንኙነት እንዲሻሻል ቢሹም ወዳጃቸው የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከሶሪያ ተጨማሪ ከወታደራዊ እንቅስቃሴ ነጻ የሆኑ ግዛቶችን እንደሚሹ ገልጸዋል። የእስራኤል የአየር ጥቃትን በደቡባዊ ሶሪያ መቀጠሉ እየተገለጸ ነው። ተመልካቾቻችን ኤንቢሲ ማታን እየተከታተላችሁ ነው። እንቀጥላለን። እስራኤልና ሊባኖስ ከ4 አስርተ ዓመታት በኋላ አብረው መስራት የሚያስችላቸውን ውይይት ማድረጋቸው ተሰማ። ሀገራቱ ለዲፕሎማሲ በር የከፈተ ነው የተባለለትን ውይይትንም አድርገዋል። በሌላ በኩል እስራኤል በደቡባዊ ጋዛ ወደ ግብጽ የሚወስደውን ቁልፍ መተላለፊያ ዳግም መክፈቷም ተሰምቷል። ቶማይ መኮንን Israel and Lebanon say they held their first direct talks today in decades. በፈረንጆቹ 2023 ሐማስ በእስራኤል ላይ ያልተጠበቀ ጥቃት ማድረሱን ተከትሎ የመካከለኛው ምስራቅ ቀጠና ወደ ከፋ መስቀልቅል መግባቱ የሚታወስ ነው። እስራኤልና ሐማስ ወደ ግጭት መግባታቸውም የዓለም ፖለቲካዊ ግምትና ውስብስብ እንዲሆን አድርጎት ቆይቷል። የእስራኤልና ሐማስ ጦርነት በመካከለኛው ምስራቅ ቀጠና ፍላጎት ያላቸው አካላት ጣልቃ መግባታቸውም ለጦርነቱ መስፋፋትና ለብዙ ንጹሃን ዜጎች ሕይወት ማለፍም መንስኤ ሆኗል። የሊባኖሱ ሂዝቦላህ፣ የየመኑ ሁቲኝ፣ የፍልስጤሙ ሐማስ እንዲሁም የኢራን ጣልቃ ገብነት ቀጠናውን ረፍት አልባ እንዲሆንም አድርጎታል። ዛሬው የዘገባው አልጀዚራ እንዳስነበበው ባለፈው ዓመት ዳር ላይ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ተኩስ አቁም ስምምነት የደረሱት የሊባኖስ መንግስት እንዲሁም የሂዝቦላ ተወካዮችና እስራኤል ለመጀመሪያ ጊዜ ለድርድር መቀመጣቸው ነው። ትራምፕና መንግስታቸው የሚመራው ተኩስ አቁም ስምምነት በተለያየ መንገድ እየተጣሰ ቢቆይም አሁን ላይ ለውይይት መቀመጣቸው ምናልባት ለቀጠናው ሰላምና መረጋጋት አንድ እርምጃ ሊሆን እንደሚችል መላምቶች ካሁኑ እየወጡ ነው። ከ10 ዓመታት በኋላም እስራኤልና የሊባኖስ ሂዝቦላ ለመጀመሪያ ጊዜም የፊት ለፊት ንግግርም አድርገዋል። የሁለቱ ሲቪል ተወካዮች በተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ዋና ማዘዣ በሊባኖስና ቆራ ተገናኝተው መምከራቸውን ከኔታንያሁ ጽህፈት ቤት የወጡ መረጃዎች አመላክተዋል። በዚህ ስብሰባም የህዳሩ ስምምነት እንዲተገበር ለማድረግ ከወታደራዊ ባለስልጣናት በተጨማሪ ሲቪል ተወካዮችም ተገኝተዋል። የኔታንያሁ ጽህፈት ቤት ቃል አቀባዩ ሾሽ ቤድሮሻን ግንኙነቱን ታሪካዊና ለወደፊቱ አብሮነትን ለመገንባት የሚረዳ ሲሉ ገልጸውታል። በዚህ ድርድር ላይ በሊባኖስ የአሜሪካም ልዩ
መልእክተኛ ሞርጋን ኦርታግስም ተገኝተዋል። ከዚህ ስብሰባ አስቀድሞ የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም እስራኤል ጋር የሚኖረው ሁሉን አቀፍ ግንኙነት ሊሳካ የሚችለው እርግጠኛ የሆነ የሰላም ስምምነት ሲኖር ብቻ ነው ማለታቸውም ተሰምቷል። አሁን ላይ ወደ ድርድር የመጡት እስራኤልና ሊባኖስ በድንበር አካባቢ ውጥረት መፍጠራቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎረቤታሞቹ ሀገራት በቶሎ ወደ ሰላም እንዲመጡ ትዕዛዝ ካስተላለፉ በኋላ ነው ተብሏል። መካከለኛው ምስራቅን ከባድ ምስቅልቅል ውስጥ ከቶት ከከረመው ከጋዛው ጦርነት በተጨማሪ የሄዝቦላህ በሊባኖስ መነሳት ሁኔታውንም ለመፍትሄ አስቸጋሪ አድርጎት ቆይቷል። እስራኤል ኢራን መራሹ ሄዝቦላህ ተደጋጋሚ ጥቃት እያደረሰብኝ ነው፣ አሁንም ራሱን መልሶ እያደራጀ ነው ስትል ስሞታ ታቀርባለች። እስራኤል ከየትኛው አቅጣጫ የሚመጣን ጥቃት ለመመከት ቅንጣት እንቅልፍ እንደማይወስዳትና እርምጃ ለመውሰድ እንደማትዘገይ ታስጠነቅቃለች። ለዚህ ይመስላል እስራኤል ከየመን እስከ ሄዝቦላህ ከሐማስ እስከ ኢራን አብዮታዊ ዘብ ያሉ ጉምቱ መሪዎችን በማንበርከክ በቀጠናው ኃይሏን በማሳየት እስካሁን የበላይነቷን ሳታስደፍር የኖረችው ሲሉ ቀጠናውን የሚከታተሉ ወገኖች የሚናገሩት ጠንካራም የሄዝቦላህ መሪዎችን ሐሰን ነስረላህ ብሎም ፉአድ ሻኩርን የሐማስ ቀኝ እጅ የነበሩትን የሀያ ሲንዋር ብሎም ሙሐመድ ዳኢፍን በማስወገድ እስራኤል የነካኝ ዋጋውን እንዲህ ይቀበላል የሚል መልእክት በማስተላለፍ የሚደርስባትን ጥቃት ለመከላከል ቅድመ ማስጠንቀቂያ ሰጥታለች የሚሉ በርካቶች ቢሆኑም አንዳንዶች ደግሞ እስራኤል ያልተናነሰ ጉዳት ማስተናገዷን ይናገራሉ። በተለይ ሐማስ 1200 ሰዎችን በእስራኤል ምድር ላይ መግደሉ እጅግ አስደንጋጭ ክስተት እንደነበርም የሚዘነጋ አይደለም። ሄዝቦላህ ለፍልስጤማውያን አጋርነቱ ለማሳየት በጦርነቱ መሳተፉ ቀጠናው ወደ ሙሉ ጦርነት እንዲገባና በርካታም የሰው ሕይወት መቅጠፉን መረጃዎች ያመላክታሉ። እስራኤል ሄዝቦላህ ስጋት ከማይሆንበት ደረጃ ላይ እስካልደረሰ ድረስ ዝምታን እንደማትመርጥ ትናገራለች። ከዚህ ጋር በተያያዘም የሊባኖስ መንግስት የሄዝቦላህን ትጥቅ ለማስፈታት ጥረት እያደረገ ቢሆንም እስራኤል ግን በቂ አይደለም ስትል ትሞግታለች። ለዚህም የአየር ጥቃት በተደጋጋሚ ይፈጽማለች። ይህ ደግሞ በእስራኤልና ሊባኖስ በኩል ውጥረት እንዲነግስ በር ከፍቷል። የሊባኖስ መንግስት የሄዝቦላህን ትጥቅ እያስፈታው ነው ሲልም ይከራከራል። ቤሩት የእስራኤል ድርጊት ቀጠናውን የሚያናውጥ ነው ስትልም ትከሳለች። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም እስራኤል ከያዘቻቸው ቦታዎች መውጣት አለባቸው፣ እኛም ከአሜሪካና ፈረንሳይ ተወካዮች ጋር በመሆን የሄዝቦላህ የጦር መሳሪያዎች እንዲነሱ እናደርጋለን ይላሉ። ይህ የሰላም ንግግር ወደ ተግባር የሚለወጥ ከሆነ በእስራኤልና ሊባኖስ መካከል ሰላም ሊወርድ ይችላል የሚል ግምትም አስቀምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ የአብርሃምን ስምምነት መቀላቀል አለባት ሲሉ በተደጋጋሚ ይናገራሉ። የአብርሃም ስምምነት እስራኤል ከአረቦችና ሙስሊም ሀገራት ጋር መልካም ግንኙነት እንዲኖራት የሚያደርግ እንደሆነም ይታወቃል። ቤሩት ግን የዚህ ስምምነት አካል አይደለችም። አሁናዊው የእስራኤልና ሊባኖስ የፊት ለፊት ውይይት በ1983 እስራኤል ሊባኖስን ከወረረች በኋላ የተደረገ ነው። ሌላው አሁንም ድረስ ውጥረት ውስጥ የምትገኘው ጋዛ በእስራኤል ጥቃት እየደረሰባት እንደሆነ አልጀዚራ አስነብቧል። እስራኤል የመጨረሻውን የታጋች አስክሬን ከተቀበለች በኋላ በጦርነት ቀጠና ያሉት ፍልስጤማውያን ወደ ግብጽ ድንበር ማቋረጥ ይችላሉ ማለቷን ኮሪያ ታይምስ ነው እያስነበበው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ እርምጃ የወሰድነው የአካባቢው ታጣቂዎች 4 የእስራኤል ወታደሮችን መግደላቸውን ተከትሎና ይህም ተኩስ አቁም ስምምነቱን የሚጥስ ስለሆነ ጥቃት ማድረሳቸውን አልሸሸጉም። ምላጭ ለሚስብ በምላጭ እናስተናግዳለን፣ እስራኤል ዊል ሪስፖንድ አኮርዲንግሊ ብለዋል ኔታንያሁ። አሁን ላይ በእስራኤልና ሊባኖስ መካከል የተደረገው ውይይት ለቀጠናው መረጋጋት አዎንታዊ አስተዋጽኦ ሊኖረው እንደሚችል ፖለቲከኞች ከወዲሁ ግምታቸውን አስቀምጠዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ህንድ ማቅናትም ምዕራቡን ዓለም ስጋት ውስጥ ይከታል ተባለ። ፑቲን ወደ ህንድ ማምራታቸው ሩሲያ ታማኝ ወዳጅ እንዳላት ማሳያ ነውም ተብሏል። በ23ኛው የህንድ ሩሲያ ዓመታዊ ጉባኤ ላይ የሚሳተፉት ፑቲንና ናሬንድራ ሞዲ ወሳኝ ዓለም ፖለቲካዊ ጉዳዮችን ያነሳሉም ተብሏል። በኤስ 300 የአየር መከላከያ ስርዓትና ምጣኔ ሀብታዊ ጉዳዮች ላይ መሪዎቹ በጥልቀት እንደሚመክሩም ይጠበቃል። ቢኒያም ካሴ Delhi is gearing up for high-stakes talks with Moscow this Friday when Russian leader Vladimir Putin meets with Prime Minister Narendra Modi in the Indian capital. የሩሲያው ፕሬዝዳንት ቭላዲሚር ፑቲን የህንድ ጉዞ የምዕራቡና የደቡብ ጥምረትን ፖለቲካዊ ዳሳሊያም ሚዛን ሊያስጠብቅ የሚችል ነው እየተባለለት ይገኛል። ከወታደራዊ ቴክኖሎጂዎች እስከ መሰረተ ልማት፣ የባህር፣ የየብስ፣ የአየርና የውሃ ጉዳዮችን ፑቲን ከህንዱ ናሬንድራ ሞዲ ጋር ይመክሩባቸዋል ተብሎም ይጠበቃል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቻይና ጉዟቸው በሩሲያ የዩክሬን ጦርነት ላይ መምከራቸው እንዲሁም ጉዟቸው ለ3 ቀናት መሆኑ ፑቲን ወደ ደልሂ ብቅ ሲሉም ምዕራቡ ምን እያሰበ ነው፣ ምስራቅ ውስጥ ቢሆን እንደ ቻይና አይነቱ ግንዛቤው ከትላንቱ ዛሬ የተለየ ነው ወይ የሚለውን በዛው የማየት እድል ተደርጎ ይወሰድላቸዋል። የሰሜን ትብብር ግሎባል ኖርዝ የቱጃሮች ጥምረት የሰሜን ደቡብ ያደጉትና በማደግ ላይ ያሉትን የሚያሳስረው ወገን እንዲሁም የደቡብ ውግንናን ታዳጊ ለታዳጊ ሀገራት የሚያሳስረውን ጥምረት ሁሉ ክሬምሊን ታሳቢ የሚያደርግበት ግዙፍ የቭላዲሚር ፑቲን ጉዞም እየተባለለት ይገኛል። ባጭሩ ምዕራቡ ምን እያሰበ ነው? ምስራቅ ውስጥ ፖለቲካዊ ያተነፋፈሱ ወዴት ያዳላል? መካከለኛ ሀያላኑስ ወታደራዊና ፖለቲካዊ ቁመናቸው ምን ላይ ነው?
ነው የሚለውን ግራ ቀኝ ለመዳሰስ ሞስኮ የህንዱን ጉዞ ትጠቀምበታለች የሚል መረጃ በስፋት እየወጣ ይገኛል። ዓለማችን በብዙ ጉዳዮች ላይ ውጥረት ውስጥ ባለችበት ሰዓት ወደ ውስብስቡ የኤዥያ ቀጠና ብቅ ማለት ለዛውም የሩሲያው ፕሬዝዳንት ቭላድሚር ፑቲን መሆናቸው በዛ ላይ ከአሜሪካ ጋር ጸብ ውስጥ ልትገባ ነው ወይስ ላትገባ ነው በሚል በውዝግብ የፖለቲካ መንገድ ወደምትገኘው ኒው ዴልሂ ጉዞ መሆኑ ደግሞ ዓለም አቀፋዊ ይዘቱም ከፍ ያለ ሆኗል። ፑቲን የአሁኑን ጨምሮ ወደ ህንድ ሲያቀኑ 10ኛቸው ሆኖ ተመዝግበዋል። በጠቅላይ ሚኒስትር ናሬንድራ ሞዲ ዘመነ መንግስት እንኳን በ2016 2018 እና 2019 እንዲሁም 2025 ላይ ሆኖ ተመዝግቦላቸዋል። ሞዲም ለሰባተኛ ጊዜ ወደ ሩሲያ ብቅ ማለታቸው የሚዘነጋ አይደለም። መሪዎቹ በርካታ ታሪካዊ ትስስር እንዳላቸው በተደጋጋሚ ለህዝባቸው ይገልጻሉ። ለአሜሪካ መራሹ ዓለም አማራጭ እንሆናለን የሚል አቋም እንዳላቸው ይነገርላቸዋል በሚል ዋሽንግተን ፖስት አስነብቧል። ለ10 ዓመታት በዘለቀው የህንድ ሩሲያ ጉባኤ ላይ ሲገናኙም የሚያሳዩቸው ወዳጅነት ምልክቶች የሚጠቁም ነው በሚል የሞስኮና የዴልሂ ጋዜጦች ያስነበቡት ይገኛል። የፕሬዝዳንት ቭላድሚር ፑቲን ጉብኝትን ሁሉ ጉዳይ ታሳቢ ያደረገ ነው ቢባልም ሞዲ የሀገራቸውን ፖለቲካ ከአሜሪካ አንጻር ለማረቅም በተመሳሳይ ይጠቀሙበታል ተብሎ ይጠበቃል። በተለይም ሩሲያ ከምዕራቡ ዓለም ማዕቀቡ በበረታባት ሰዓት በዝቅተኛ ዋጋ ነዳጅን የማስገባትን እድል ተጠቅማ ህንድ አንድም የራሷን ፖለቲካ አንድም የዓለምን የነዳጅ ገበያ ስታረጋጋ አለፍ ሲልም የሩሲያን ኢኮኖሚ ስትጠቀም እንደሰነበተች ይነገርላል። በወቀሳም በምስጋና መሃል ሆና የዘለቀችው ኒው ዴልሂ ፑቲንን ማስተናገዷ ደግሞ ፖለቲካዊ አንደምታው ከትላንቱ ዛሬ የበለጠና ብርታቱ የጎላ ሆኖ ተመዝግቦላታል። ላለፉት 4 ዓመታት የዋሽንግተን ጫና ተቋቁማ እዚህ ላይ የደረሰችው ህንድ ፑቲን ጋር የሚኖራት ወታደራዊ ውይይት ሳይቀር ለምዕራቡ ዓለም እንደ ስጋት የሚቆጠር ሆኖ ተመዝግቧል። የህንድ ሩሲያ ግንኙነት በጠንካራ መሰረት ላይ የቆመ እንጂ በምዕራቡ ዓለም ነፋስ የሚናድ አይደለም በሚል ክሬምሊን ይገልጸዋል። ህንድ ስልታዊ ሉዓላዊነትን ለማስከበር እንጂ እንደሚባለው ወደ ምዕራቡ ዓለም ያዳላ አሊያም ያዘመመ ፖለቲካ አልከተልም በሚል አቋሟ የምትታወቅ አገር ሆናለች። ይህ ደግሞ ግራ ቀኙን የማየት ፖለቲካ ወይም አጥር ላይ ቆሞ ማማተርን እንጂ ከአንድ ወገን ጋር መለጠፍን አያሳይም በሚል የናሬንድራ ሞዲ መንግስት ምዕራቡን ሲሞግት ሰንብቷል። አሜሪካ በማዕቀብ ድንጋጌዋ ሲኤኤ ቲኤስኤ ህንድን ጫና ውስጥ ለማስገባት ብትሞክረም የናሬንድራ ሞዲ መንግስት ኤስ-400 የአየር መከላከያ ስርዓትን ከሩሲያ ለመግዛት ስምምነት ላይ መድረሱ በተለያዩ የፖለቲካ መደራደሮች ውስጥ ማለፉ ጉዳዩ ለዋይት ሀውስ ስጋት ላይሆን አይችልም። ማዕቀቡ በሩሲያ ላይ ቢቀጥልም ህንድ ነዳጅ በመግዛት ፖለቲካዋን ወደ ዋይት ሀውስም ወደ ሞስኮን በማድረግ የማመጣጠን አቋም ላይ ብትቆየም የፑቲን ደጋፊ በሚል ኒው ዴልሂ በስፋት ትወቀሳለች። ሩሲያና ህንድ በአሁኑ የዓለም ፖለቲካ አውድ ውስጥ ለምድር መፍትሄ የሚሆን አካሄድን በመከተል ላይ የሚገኙ አገር ናቸው በሚል እነ ሞዲ ከፍ ለማድረግ ቢጥሩም ምዕራቡ ዓለም በሩሲያ ዩክሬን ጦርነት ላይ ገለልተኛ መሆን አይቻልም በሚል ሲከሳት ህንድን ቆይቷል። ይህ ደግሞ መነጋገሪያ ቢሆንም ፕሬዝዳንት ቭላድሚር ፑቲን ጠቅላይ ሚኒስትር ናሬንድራ ሞዲን በተለያዩ አቅጣጫዎች ወደ ራሳቸው ወስደዋቸዋል በሚል ውንጀላው አልቀረላቸውም። በእርግጥ አሜሪካ ራሷ የሩሲያ ነዳጅ በመግዛት የዓለምን የነዳጅ ፖለቲካ እንድታረጋጋ ለኒው ዴልሂ ፈቅዳለች የሚሉ መረጃዎች ከህንድ በኩል በመውጣት ላይ ይገኛሉ። የህንድና የዛኔዋ ሶቪየት በ1950ዎቹ በብረታ ብረት ፋብሪካ የጀመሩትን ትብብር በማሳያነት የሚያነሱት ፑቲንና ሞዲ ዛሬ ከ70 ዓመታቱ በፊት የተሻለ ትስስር አለን በሚል ቀጠናዊ ስያሜ እየሰጡት ይገኛል። በትልልቅ ግድቦች፣ በኒውክሌር እንዲሁም በህዋና የጦር መሳሪያ ትብብር ትልቅ የዲፕሎማሲ መንገድ ውስጥ የነበሩት አገራት ዛሬም በቻሉት አቅም የዓለም ፖለቲካም የሁሉም ለማድረግ መንገድ በመጥረጉ ረገድ ሚናቸው የጎላ እንደሆነ ይነገርላቸዋል። በእርግጥ ምዕራቡ ዓለም ዛሬም በጥርጣሬ ይመለከታቸዋል። በተለይም ህንድ የሩሲያን የጦር መሳሪያዎች በመግዛት የምትታወቅ መሆኗ ወታደራዊ ትብብራቸውን እንዲሁ በቀላሉ የሚታይ በምዕራቡ ዓለም አድርጎ ለመውሰድ አዳጋች ይሆናል። የህንድ ጦር በሶቪየት ዘመን የጦር መሳሪያ መገጣጠሚያዎችን 80% የሚያስገባው ከሞስኮ እንደነበር ይታወሳል። በአሁኑ ሰዓት ደግሞ 60% ላይ መቆሙ ምን ያህል አገራቱ በወታደራዊ ዘርፉ እንደተሳሰሩ የሚያሳይ አድርገዋል። በተለይም በ1971 በህንድና ፓኪስታን ጦርነት ቻይናና አሜሪካ ለኒው ዴልሂ ስጋት በሆኑበት ሰዓት ሶቪየት ከህንድ ጎን በመቆም የወዳጅነትና ትብብር ስምምነት ማድረጓ ሞስኮውን ታማኝ የዴልሂ አጋር ያደርጋታል። የህንድና የሩሲያ ስትራቴጂካዊ ወዳጅነት መሰረት ሆኖ እንዲዘልቅም በር ከፍቶ
ሰርቷል ይባልለታል። ፑቲንና ሞዲ በብሪክስ ኤስሲኦ እንዲሁም አርአይሲ ፎረሞች የሚሰሯቸው ስራዎች ደግሞ የሀገራቱን የበረታ ወዳጅነትና ታሪካዊ ትስስር ይጠቁምላቸዋል ተብሏል። ለዚህም ነው ፕሬዚዳንት ቭላዲሚር ፑቲን የሁለት ቀናት የህንድ ጉብኝታቸው ሁለንተናዊ ትርጉም አለው የተባለለት የሚገኘው። በ23ኛው የሩሲያ ህንድ ጉባኤ ላይ ለመሳተፍ ወደ ህንድ ያቀኑት ፑቲን የኒው ዴልሂንና የሞስኮን ወዳጅነት ከትላንቱ ዛሬ ሊያበረቱት እንደሚችሉ ማሳያ አድርገው የመዘገቡት ይገኛል። ፑቲን በ2022 ወደ ዩክሬን ጦር ካዘመቱ ወዲህ ለመጀመሪያ ጊዜ ወደ ህንድ ሲያቀኑም ነው ተብሎላቸዋል። ምንም እንኳን የዓለም ፖለቲካ በምዕራቡ ዓለም አማካኝነት ፑቲንን ወደ ማግለል ነው ቢባልም እሳቸው ግን ከሰሜን ኮሪያ እስከ ቻይና ከህንድ እስከ ቀድሞዎቹ ታማኝ የሩሲያ ወዳጅ ሶቪየቶች ከጉብኝትና ከወታደራዊ እንዲሁም ፖለቲካዊ ትብብር ያገዳቸው አንዳች አይደለም። የኤስዩ 57 አደገኛ ተዋጊ ጀቶች እንደዚሁም ደግሞ የኤስ 400 የአየር መከላከያ ስርዓቶች ወደ ህንድ መግባት፣ ኤስ 500 ትብብር ውይይት፣ ኤስዩ 30 ኤምኬአይ አውሮፕላን በጋራ የማምረት ውጥን፣ ቲ90 ታንኮችና ረቂቅ የሚሳይል ቴክኖሎጂዎችን ታሳቢ ያደረገው ውይይት የሚኖራቸውም ይሆናል። በ2028.1 ቢሊዮን ዶላር የነበረው የሀገራቱ የሁለትዮሽ የንግድ ልውውጥ በ2025 ከመጋቢት ድረስ እንኳን 68.72 ቢሊዮን ዶላር መድረሱ ይህኑ ትብብራቸውን እያደገ የመሄድ ጉዳይ የሚጠቁም ያደርገዋል። ፑቲን አንድም በወታደራዊ አንድም በንግግር ዶንባስን ነጻ እናወጣታለን ባሉበት አጋጣሚ ወደ ህንድ ጉዞ ማድረጋቸው ደግሞ ሁኔታው ዓለም አቀፋዊ ትርጉም እንዲሰጠው ያደርገዋል። ታዲያ ፕሬዚዳንት ቭላዲሚር ፑቲን በዚህ አጋጣሚ ፖለቲካዊ ስራቸውን ይሰራሉ ተብሎ ቢታሰብም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ፖለቲካዊ ቅርቃር ውስጥ የመግባታቸውን አጋጣሚ ፈጥረዋል በሚል ስጋቶች እንደዚሁ አሁን በዛው አካባቢ እየወጣ ይገኛል። ምክንያቱም ከአሜሪካ ፖለቲካ ጋር ተሳስሮ መቀጠልንም የሚጠይቅ በመሆኑ እየተባለ ይገኛል። የጣዕም ልኬት፣ የደስታ ስሜት፣ ንጉስ ደስ በንጉስ። ተመልካቾቻችን የኢቢሲ ማታን እየተከታተላችሁ ነው። እንቀጥላለን። የታዳሽ ኃይልን መጠቀም ከባቢ አየርን የዓለም የሙቀት መጠንን ከፍ ከሚያደርጉና የአየር ንብረት ለውጥ ተጽዕኖ ከሚያሳድሩ ሙቀት አማቂ ጋዞች በተለይም ከካርበን የጸዳ ለማድረግ ወሳኝ እርምጃ እየተደረገ ይገኛል። እንደ አውሮፓውያን አቆጣጠር በ2024 የወጣ መረጃ እንደሚያሳየው በዓለም ላይ ጥቅም ላይ ከሚውሉ የኤሌክትሪክ ኃይል 32 በመቶ የሚመነጨው ከታዳሽ ኃይል ምንጮች ነው። በርካታ ሀገራትም የተጋረጠውን የአየር ንብረት ለውጥ ተጽዕኖ ለመዋጋት ኃይልን ለማመንጨት ከሚውሉ ከሰል፣ ነዳጅና ጋዝን ከመጠቀም ይልቅ እንደ ፀሐይ፣ ንፋስ፣ ውሃና የጂኦተርማል ሙቀት ካለው የተፈጥሮ ታዳሽ ኃይል ምንጮች ኃይልን በማመንጨት በትኩረት እየሰሩም ይገኛሉ። ሰላማዊት ወንደሰን ታዳሽ ኃይልን በስፋት በመጠቀም ቀዳሚ ከሆኑት ሀገራት መካከል አምስቱን ትነግረናለች። ዓለማችን ከመቼውም ጊዜ በላይ በአየር ንብረት ለውጥ ተጽዕኖ እየተፈተነች ነው። ወደ ከባቢ አየር የሚለቀቀው በካይ ጋዝ መጨመርም ለአየር ንብረት ለውጥ ዋነኛው ምክንያት ሆኗል። ታዲያ ከባቢ አየርን የዓለም የሙቀት መጠንን ከፍ ከሚያደርጉ ሙቀት አማቂ ጋዞች በተለይም ከካርበን የጸዳ ለማድረግ የታዳሽ ኃይል ምንጭን መጠቀም ወሳኝ እርምጃ ተደርጎ ይወሰዳል። በዚህም ከጊዜ ወደ ጊዜ ከታዳሽ ኃይል ምንጮች ኤሌክትሪክን መጠቀም እየጨመረ መጥቷል። እንደ አውሮፓውያን አቆጣጠር በ2024 የወጣ መረጃ እንደሚያሳየው በዓለም ላይ ጥቅም ላይ ከሚውለው የኤሌክትሪክ ኃይል 32 በመቶ የሚመነጨው ከታዳሽ ኃይል ምንጮች ነው። ይህም እንደ አውሮፓውያን አቆጣጠር በ2010 ከተመዘገበው 20 በመቶ ጭማሪ ያሳየ ሆኗል። በርካታ ሀገራት ዓለምን እየፈተነ ያለውን የአየር ንብረት ለውጥ ተጽዕኖን ለመዋጋት ኃይልን ለማመንጨት ከሚውሉ ከሰል፣ ነዳጅና ጋዝን ከመጠቀም ይልቅ እንደ ፀሐይ፣ ንፋስ፣ ውሃና የጂኦተርማል ሙቀት ካሉ የተፈጥሮ ታዳሽ ኃይል ምንጮች ኃይልን በማመንጨት በትኩረት እየሰሩ ይገኛሉ። ለዛሬ ታዳሽ ኃይልን በስፋት በመጠቀም ምሳሌ ከሆኑ ሀገራት ምርጥ አምስቶቹን በጥቂቱ እንነግራቸዋለን። አይስላንድ
ከዓለማችን ግዙፍ የታዳሽ ኃይል አምራች ሀገራት በቀዳሚነት ተቀምጣለች። ሀገሪቱ ሙሉ በሙሉ ማለትም 100% የሚሆነውን የኤሌክትሪክ ኃይል የምታገኘው ከውሃ ኃይልና ከጂኦተርማል የታዳሽ ኃይል ምንጮች ነው። ሀገሪቱ መካከለኛ የአትላንቲክ ሪጅን ላይ ባላት አቀማመጥ የተተረፈረፈ የጂኦተርማል ሙቀት እንዲኖራት አስችሏታል። የበረዶ ወንዞችና ፏፏቴዎች እንዲሁም ሌሎች የውሃ አካላት ለሃይድሮ ኤሌክትሪክ ኃይል እንደ ምንጭነት ያገለግላሉ። በተጨማሪም ሀገሪቱ ንፋስን ለኃይል ማመንጫነት በመጠቀም ከዓለማችን ግዙፍ የታዳሽ ኃይል አምራች ሀገራት በቀዳሚነት ተቀምጣለች። ኖርዌይ በዓለማችን ትልቋ የታዳሽ ኃይል አምራች በመሆን በሁለተኛ ደረጃ ተቀምጣለች። 98.6% የሚሆነው የሀገሪቱ የኃይል ምንጭ ከታዳሽ ኃይል ምንጮች የሚወጣ ነው። የውሃ አካላት የሀገሪቱ የኃይል ምንጭ በመሆን የጀርባ አጥንት ሲሆኑ ከ88% በላይ የሚሆነው ታዳሽ ኃይልም የሚመነጨው ከውሃ ነው። የንፋስ ኃይልም በታዳሽ ኃይል ምንጭነት በሁለተኛ ደረጃ የተቀመጠ ሲሆን 9% የኃይል ምንጭ ከንፋስ ኃይል የሚገኝ ነው። የተቀረው የታዳሽ ኃይል ምንጭ ደግሞ እንደ ፀሐይና ባዮ ኢነርጂ ካሉ ሌሎች ታዳሽ ምንጮች እንደሚገኝ መረጃዎች ያመለክታሉ። ዴንማርክ 89.6% የኃይል ምንጯን ከታዳሽ ኃይል የምታመነጨው ዴንማርክ በዓለማችን የታዳሽ ኃይልም በስፋት ከሚጠቀሙ ሀገራት በሶስተኛ ደረጃ ላይ ሰፍራለች። ሀገሪቱ በዋናነት የንፋስ ኃይልን በስፋት በታዳሽ ኃይል ምንጭነት የምትጠቀም ሲሆን እንደ ባዮማስና የሶላር ኃይል ምንጭንም በተጨማሪነት በመጠቀም የአየር ንብረት ለውጥ ተጽዕኖን ለመዋጋት እንዲሁም ለአካባቢ ጥበቃ የብሔራዊ ኤነርጂ ደህንነትን በማጎልበትና የህብረተሰብን ጤናና የኑሮ ጥራትን በማሻሻል ለዜጎቿ ጉልህ አስተዋጽኦ እያበረከተች ትገኛለች። በአራተኛ ደረጃ ላይ የተቀመጠችው ብራዚል ስትሆን 87.8% የኃይል ምንጯን ከታዳሽ ኃይል አድርጋለች። ሀገሪቱ በዋናነት ታዳሽ ኃይልን የምታመነጨው ከሃይድሮ ኤሌክትሪክ ፓወር ሲሆን የንፋስ፣ የፀሐይና የባዮማስ ኃይልም በስፋትና በፍጥነት በሀገሪቱ በአማራጭነት በጥቅም ላይ የሚውሉ የታዳሽ ኃይል ምንጮች ናቸው። በሀገሪቱ እንደ ኢታኖልና ባዮዲዝል ያሉ ሌሎች የታዳሽ ኃይል ምንጭ ማምረቻዎችም ለሀገሪቱ የትራንስፖርት ዘርፍ እጅጉን አስተዋጽኦ የሚያበረክቱ ናቸው። ፖርቹጋል እንደ አውሮፓውያን አቆጣጠር በ2024 በወጣ መረጃ መሰረት ሀገሪቱ 87.1% የሚሆነውን የኤሌክትሪክ ኃይል የምታመነጨው ከታዳሽ ኃይል ምንጮች ነው። ይህም ከ2023 ጋር ሲነጻጸር የ11.3% ጭማሪ አሳይቷል። ከታዳሽ ኃይሏ ጉልህ ድርሻውን የሚይዘው ከውሃ አካላት የሚመነጨው ኃይል ሲሆን የንፋስ፣ የፀሐይ፣ የባዮማስና የባዮጋዝ እንዲሁም ከጂኦተርማል የሚመነጭ የታዳሽ ኃይል አማራጮችም በስፋት ጥቅም ላይ ይውላሉ። ታዳሽ ኃይል ለአካባቢ ጥበቃ፣ ብሔራዊ የኢነርጂ ደህንነትን ለማጎልበት፣ የኢኮኖሚ እድገትን ለማረጋገጥና የስራ ዕድልን ለመፍጠር ጉልህ አስተዋጽኦ የሚያበረክት ሲሆን የህብረተሰብን ጤናና የኑሮ ጥራትን በማሻሻል ለዜጎችም ሆነ ለሀገራት እድገት ከፍተኛ አስተዋጽኦ ያበረክታል። በአፍሪካ ለጂኦተርማል የኃይል ምንጭ መዋል ከሚችለው የተፈጥሮ ሀብት 60% የሚሆነው የሚገኘው በኢትዮጵያ ውስጥ መሆኑን ከጂኦሎጂካል ሰርቬ የወጡ መረጃዎች ያመለክታሉ። ኢትዮጵያ በአየር ንብረት ለውጥ ተጽዕኖ ሊደርስበት የሚችለውን የጂኦተርማል ሀብት በመጠቀም የግድ መሆኑን በማስላት የንፋስ፣ የፀሐይና የጂኦተርማል አማራጮችን ለመጠቀም እየሰራች ትገኛለች። መጠነ ሰፊ የደን መልሶ ልማትና አረንጓዴ አሻራን ጨምሮ ጠንካራ የአካባቢ ጥበቃ እርምጃዎችንም በመውሰድ ላይ ናት። በዚህም እንደ አውሮፓውያን አቆጣጠር በ2027 የሚከናወነውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32ን እንድታስተናግድ መመረጧ ይታወቃል። ተመልካቾቻችን ወደ ቢዝነስ መረጃዎቻችን ተሻገርን። በበጀት ዓመቱ ያለፉት ወራት ተገማችና ግልጽ የኢንቨስትመንት ከባቢን በመፍጠር ጥራት ያለው ኢንቨስትመንትን ለመሳብ በተከናወነ ስራ በርካታ ስኬቶች መመዝገባቸው ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን የኢኮኖሚ ማሻሻያው ባስገኛቸው ውጤቶችና ተቋማት ተገማችና ግልጽ የኢንቨስትመንት ከባቢ በመፍጠር ጥራት ያለው ኢንቨስትመንትን ለመሳብ ባከናወናቸው ተግባራት በርካታ ስኬቶች ተመዝግበዋል ብለዋል። በዚህም በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉንም አረጋግጠዋል። በልዩ የኢኮኖሚ ዞኖች ውስጥ ከሚገኙ ኢንቨስትመንቶች ከውጭ ንግድ
ከ49 ሚሊዮን ዶላር በላይ ገቢ መገኘቱንም አንስተዋል። ኮሚሽኑ በሩብ ዓመቱ 123 የኢንቨስትመንት ፈቃድ መስጠቱንም ጠቅሰው ፈቃድ ከተሰጣቸው የውጭ ባለሀብቶች መካከል 34ቱ በቅርቡ ክፍት በሆነው በገቢና ወጪ ንግድ ላይ የተሰማሩ መሆናቸውንም ተናግረዋል። በግብርና፣ ማኑፋክቸሪንግ፣ ማዕድን ማውጣት፣ ቱሪዝም እና የሲቲ ዘርፎች ላይ ባለሀብቶቹ የኢንቨስትመንት ማበረታቻዎች እየተሰጡ መሆናቸውን ጠቅሰዋል። በተጨማሪም ገቢና ወጪ ንግድን ጨምሮ በፋይናንስ ዘርፍና በተለያዩ ሴክተሮች ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን እንዲያፈሱ እየተሰራ መሆኑን ኮሚሽነሩ አመላክተዋል። በአጠቃላይ የውጭ ቀጥተኛ ኢንቨስትመንትን በመሳብ በውጭ ምርቶች፣ በስራ ዕድል ፈጠራ፣ ፈቃድ የወሰዱ ፕሮጀክቶችን ወደ ማምረት ለማሸጋገርና በቀልጣፋ አገልግሎት አሰጣጥ በርካታ ተግባራትን በማከናወን ስኬቶች መመዝገባቸውን አንስተዋል። በዝርዝር ወደምንመለከተው የቢዝነስ ጉዳያችን ስንሻገር የናይጄሪያው ዳንጎቴ የነዳጅ ማጣሪያ ፋብሪካ በወር 1.5 ቢሊዮን ሊትር ቤንዚን የማቅረብ አቅሙን በተግባር ለማሳየት ዝግጁ መሆኑን አስታወቀ። ኩባንያው ይህንን ያለው ምርት የማቅረብ አቅሙን በተመለከተ ከዘርፉ ተቆጣጣሪ ጥያቄ የተነሳበት መሆኑን ተከትሎ ነው። ዳንጎቴ በየወሩ 1.5 ቢሊዮን ሊትር ቤንዚን የማቅረብ አቅም እንዳለው የገለጸ ሲሆን ከየካቲት 2026 ጀምሮ ምርቱ በወር ወደ 1.7 ቢሊዮን ሊትር እንደሚያድግም ተነግሯል። የአብስራ ብርሃኑ የናይጄሪያው የዳንጎቴ የነዳጅ ማጣሪያ ፋብሪካ በወር 1.5 ሚሊዮን ሊትር ቤንዚን የማቅረብ አቅሙን በተግባር ለማሳየት ዝግጁ መሆኑን አስታውቋል። የዳንጎቴ የነዳጅ ማጣሪያ ፋብሪካ ይህን ያለው ምርት የማቅረብ አቅሙን በተመለከተ ከዘርፉ ተቆጣጣሪ ጥያቄ እየተነሳበት መሆኑን ተከትሎ ነው። የናይጄሪያ የፔትሮሊየም ተቆጣጣሪ ባለስልጣን ባለፈው ሳምንት መጨረሻ ላይ ባወጣው መረጃ መሰረት ዳንጎቴ ከተጠቀሰው አቅሙ ውስጥ 1/3ኛውን ብቻ ማቅረብ እንደቻለ አስነብቧል። ተቆጣጣሪው የሀገሪቱ ፍላጎት በቀን 55 ሚሊዮን ሊትር ወይም በወር 1.6 ቢሊዮን ሊትር ገደማ እንደሆነ በመግለጽ የዳንጎቴ ነዳጅ ማጣሪያ ከጥቅምት 2024 እስከ ጥቅምት 2025 ባለው ጊዜ ውስጥ በአማካይ በቀን እያቀረበ ያለው 18.03 ሚሊዮን ሊትር ብቻ ነው የሚል መረጃን አስነብቧል። ይህም ሪፖርት ከወጣ በኋላ ዳንጎቴ ከተቆጣጣሪው አካል የተውጣጡ ባለስልጣናት የዕለታዊ ምርት አሃዞችንና የፋብሪካውን አቅም እንዲያረጋግጡ ወደ ስፍራው መጋበዙ ተሰምቷል። ይህ ግብዣም ግልጽነትን ለማረጋገጥ መሆኑን ፋብሪካው አስታውቋል። የአፍሪካዊው ባለሀብት የሆነው ዳንጎቴ በየወሩ 1.5 ሚሊዮን ሊትር ቤንዚን የማቅረብ አቅም እንዳለው እንዲሁም ዝግጁና ብቁ መሆኑን አጥብቆ የገለጸ ሲሆን ከየካቲት 2026 ጀምሮ ምርቱን በወር ወደ 1.7 ቢሊዮን ሊትር እንደሚያሳድግ ተናግሯል። ዳንጎቴ ተቆጣጣሪው አካል እያመረተ ያለውን መጠን በቀጥታ ማረጋገጥ እንዲችል የዕለታዊ ምርትና የክምችት መረጃዎችን ለሕዝብ ይፋ ለማድረግ ፈቃደኛ መሆኑ ተመላክቷል። በተጨማሪም ማጣሪያ የድፍድፍ ነዳጅ የግብአቶችና የመቀላቀያ ንጥረ ነገሮችን ወደ ሀገር ውስጥ ለማስገባት ምንም አይነት እንቅፋት እንዳያጋጥመው በመፍቀድ እንዲሁም የተጣራ ምርት የጫኑ መርከቦች ፈጣን የፈቃድ አሰጣጥ ሂደት እንዲያገኙ በማመቻቸት ስራውን እንዲደግፍ ለናይጄሪያ የፔትሮሊየም ተቆጣጣሪ ባለስልጣን ጥሪ ማቅረቡ ተሰምቷል። ኩባንያው እንደገለጸው በመርከቦች ፈቃድ አሰጣጥ ላይ የሚፈጠረው መዘግየት የስራ ሂደቱን እያስተጓጎለ እንደሆነና በደንበኞች ላይም ተጨማሪ ወጪ ማስከተሉን ተናግሯል። የዳንጎቴ ነዳጅ ማጣሪያ ፋብሪካ የናይጄሪያን የነዳጅ አቅርቦት ችግር በመፍታት ረገድ ወሳኝ ሚና እየተጫወተ እንደሚገኝ ቢገለጽም በአቅሙና በአቅርቦቱ ዙሪያ በተቆጣጣሪው አካልና በፋብሪካው መካከል አለመግባባቶች እንዳሉ የአፍሪካ ኒውስ ዘገባ ያሳያል። ሙሉ በሙሉ በስራ ላይ የዋለ የነዳጅ ማጣሪያ ፋብሪካ መኖሩ ከሀገራቱ አልፎ ለአፍሪካ የኃይል ዘርፍ ከፍተኛ አስተዋጽኦ ይኖረዋል። የተረጋጋና በሙሉ አቅሙ የሚሰራ ተቋም መኖሩ ከውጭ የሚገባ ነዳጅ ላይ ያለውን ጥገኝነት ለመቀነስ በአፍሪካ ሀገራት ገንዘቦች ላይ ያለውን ጫና ለማቃለል እንዲሁም የቀጠናውን የኃይል ዋስትና ለማጠናከር ትልቅ ፋይዳ እንዳለው ይገለጻል።
በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ።